ቃል በእግዚአብሔር ዘንድ የነበረ እኔ ብሎ መናገር የሚችል ቃል ነው። ቃል ስሙ ነው። ቃልም እግዚአብሔር ነበረ ነው የተባለው። ቃልም እግዚአብሔር ነበረ ነው። ስለዚህ ንግግር አለመሆኑ ግልጽ ነው። ይኸውልህ ስሙ ቃል ይባላል ነው እንጂ ቃል ስሙ ነው አይደለም። ኖ ስሙም በለው ግን ብቻ አካላዊ እንደሆነ ግልጽ ነው። በእግዚአብሔር ዘንድ የነበረ አካል ነው፣ አካል አይደለም። ቃልም በእግዚአብሔር ዘንድ ነበረ ሲባል ምን ማለት ነው? ይኸውልህ አዎ ቃል ነበረ እንዴ? ቃልማ ነበረ። ቃል ስለነበረ እኮ ነው በቃል አማካኝነት ፍጥረታቶች የተፈጠሩት። ግን ይሄ ቃል ሁለት ፐርሰን ሆኖ አይቆጠርም። አንደኛው ቃል አስገኚ፣ አንደኛው ደግሞ ቃል ተገኚ ሆኖ አይቆጠርም። መጽሐፍ ላይ ያለውን እውነታ እየተቃወምክ ነው። መጽሐፍ ቅዱስ ላይ ያለውን እውነታ አይደለም። እኔ እንትን ዶክተር ይሄ አይዲዮሎጂያችን የተገነባብን ትምህርት ወደ ፊሎሶፊ ይበቃናል። ያልተባለ ነገር እየሆነ ስለሆነ ያለው እዚህ ጋር ለማድረግ ነው። ምናልባት እኔ ሀሳብ ቀድሜ ስለመጣው ከአንተ በፊትም ችግር የለም ትሰጣለህ። ማስተካከል ያለበት ልናገረው ትሰጣለህ። ከዛ እንደ መምህር ሀሳቡን ይሰጣል። ጀስት እኔ ማስተካከያ ነው። ቃልን አስገኘ ብለን አላልንም እኛ። እንደዛ ብለን ከሆነ ጉድ አይዲያ ከየት እንደሰማው ምናልባት ማስረጃ ብሰጥ ቃልን አስገኘ የሚል ማለት ነው። እሱን ስለተናገርክ ቃልም ማስገኛ አላልኩኝም። ቃል ከአብ ነው የሚወጣው፣ ቃል ከአብ ነው የሚወጣው ብለን ነው የምናምነው እያልኩ እየጠየኩት ነበር። እንማማር ቃል ራሱ መለኮት ነው አልከን። ለምሳሌ ኖርማል ራንደም ንግግር ሳይሆን ቃል ራሱ መለኮት ነው አልከን። አዎ ቃል መለኮት ነው። ከአብ የተለየ ነው ወይንስ ራሱ አብ ነው? ከአብ ውስጥ የሚወጣ ነው። አብ ነው አስገኘው። ቃል ተገኘ። ከአብ ውስጥ የሚወጣ ልክ እንደ አብ መለኮት የሆነ ቃል የሚባል መለኮት የሆነ አካል አለ ማለት ነው። ከአብ የተለየ ቃል ግን የሚወጣ ነው። የተለየ አይደለም። በአካል እናንተ ክርስቲያኒቲ ለየው እንጂ የተለየ አይደለም። ራሱ ነው አብ ነው ማለት ነው። እንዳንተ ራሱ አብ ነውም አይደለም። ቃልን ፐርሰን አድርገህ እኔነት መስጠት ትክክል አይደለም። አድምጠኝ መጀመሪያ በደንብ ያዝልኝ። ፐርሰንም ላይሆን ይችላል። ቃልን እኔነት ከሰጠው ወደ ሁለት ይሄዳል፣ ከዛ ወደ ሶስት ይሄዳል። ፐርሰን መሆን አይጠበቅበትም። ቆይ ለዚህኛው አርጊመንቴ በቂ ስለሆነ ማለት ነው። አብ ያልሆነ መለኮት የሆነ ማለት ነው። በደንብ ያዝልኝ። አብ መለኮት ነው። አዎ ልክ እንደ አብ መለኮት የሆነ ቃል የሚባልም ደግሞ አለ። ነገር ግን እሱን አብን አይደለም። በደንብ ያዝልኝ። ሁለት መለኮት ይሆናል። ፐርሰን ነው አይደለም፣ ችግር የለው። ከዛ በፊት ግን አብን ያልሆነ ራሱን የቻለ ሌላ ልክ እንደ አብ መለኮት የሆነ አካል አለ እያልከኝ ነው። አላልኩም እንደዛ። አስገኘው ማን ነው? መጀመሪያ ለምሳሌ አንተ ሰው ነህ ልበልህ፣ እስትንፋስ አለ፣ ቃል አለ። ላስረዳ ነው እኮ ጳላዲዮስ ላስረዳ ነው። ሰው ቃልና እስትንፋስ አለው አይደለ? አስገኘው ማን ነው? ለዚህኛው እኮ ምንም አያስፈልግም። እዚህኛው ዲስከሽን ላይ ምንም የሚያመጣው ነገር ያለ ስለዚህ መቻው የሚያመጣው አለ። እኛ የምንረዳው ይኸውልህ፣ አንተ ለምሳሌ ኦርቶዶክስን ኦንቶሎጂ ታምናለህ አይደል? ቆይ ኦንቶሎጂ ታምናለህ አይደል? በኦንቶሎጂ አስተሳሰብ ብትሄድ ከልብ ነው ቃልና መንፈስ የሚወጣው። ኦ ማይ ጋድ ኦንቶሎጂካል ቲዮሎጂ ራሱን የቻለ ሌላው በደንብ ያዝልኝ። አሁን እያወራን ያለ ነው ስለሰጠኝ ኤግዛምፕል ነው። ስለዋን ኮምፕሌክስ ስለሆነ ቲዮሎጂ አትሄድብኝ። አሁን አንተ ራስህ ባነሳው አብን ያልሆነ በደንብ ያዝልኝ። አብንም በደንብ ከአብም የተለየ ያልሆነ ራሱን የቻለ ልክ መለኮት የሚባል መለኮት የሆነ ቃል አለ እያልከኝ ነው ወይንስ አይደለም? አላልኩም። አብ ነው አላልኩም። ከአብ የሚወጣ ቃል አለ። ከአብም አልለውም ከመለኮት ይኸውልህ፣ ኦልሬዲ ፋዘር ተብሎ ስለተገለጸ አብ ካላልኩት ከማን ነው? ኦኬ መለኮታዊ አምላክ ኦር ዳይቪኒቲ የምንለው መለኮታዊ አምላክ ቃልና መንፈስ አለው። ቃልና መንፈስ አለው። ዳይቪኒቲ በቃሉ ፍጥረት ቆይ አንዴ አዳምጠኝ አብሮ በቃሉ ፍጥረታትን ይፈጥራል። ስለዚህ ቃሉ ከማን ነው የሚወጣው? ከመለኮታዊ ማንነት ነው ማለት ነው። እሺ ቀጥል። ለምን ትደርበኛለህ? ዳይቪኒቲ ምናምን ሳይሆን ዲቪኒቲ ለሁለቱም ለሶስቱም ይሰጥ ለአብ ለወልድ ለመንፈስ ቅዱስ መለኮታዊነት ስለሆነ ዲቪኒቲ አንተ ቀጥታ ለአብ ብቻ ሰጥተህ አትሂድ። እኛ ለሶስቱም ስለሆነ የምንሰጠው ማለት ነው። መለኮትነት ለሶስቱም ስለተን ስለምናወራ እንዳልሰጠን አድርገህ አታውራ። አንድ
ግልጽ ከሆነ ማለት ነው። ራሱን አብ ካልሆነ ይሄ ቃል እና ደግሞ ራሱ መለኮት ስትል ባይዘው ዲቫይን ነው እያልክ ነው። በደንብ አዳምጠኝ፣ ምናልባት ካልተግባባን ማለት ነው። ቃል ራሱ ዲቫይን ነው። ኦኬ ከአብ ተገኝቷል። አዎ እኛም አፈርም እናደርገዋለን። አዎ እኛ የምንለው ነገር ነው። በነገራችን ላይ ቃል ከአብ ስለመገኘቱ እኛም እናምናለን። እንደውም ከአብ ተወለደ እንላለን። ከአብ ነው የተገኘው። እኛም አፈርም ያልተስማማንበት ነገር ላይ ነው እንጂ አሁን ማተኮር ያለብን እኛ የምናምነውን አትንገረን ደግሞ። አሁን ከአብ ተገኘ እኛም የምናምነው ነው። አብን ካልሆነ እሱ ምንድን ነው ነው አሁን ጥያቄ። አዎ እዚህ ላይ ነው ያለው ፖይንት። አየው አሁን አስገኙ ማን ነው ብያለሁ። አስገኙ ማን ነው? እሱን እኮ ተስማማ። እኛም አፈር ምን እናደርጋለን? ማን ነው አስገኙ? ማን ነው ያልኩት እኔ? አስገኙ ማን ነው? አብ ሶርስ ነው። በጣም አሪፍ ብራዘር። አሁን እየተግባባ መጣየ። አብ ሶርስ ነው። አብ አስገኝ ነው። ቆይ አንዴ ቆይ ቀድመህ የማታውቅ ከሆነ አብ ሶርስ ነው። በደንብ አዳምጥ እሺ። አብ አስገኝ ነው። ይሄ ነው ቀድመህ የማታውቅ ከሆነ ፎር ኖሌጅ። ከአሁን በኋላ ይሄን ያዝ። አብ ሶርስ ነው። እሺ ለስላሴ ቀጥል። ኦኬ ችግር የለውም። አብ አስገኝ ነው። ኦኬ ከአብ ከመገኘቱ በፊት ቃል አለ ሲጀመር ያልነበረበት ጊዜ የለም። ስለዚህ ተገኘ ካልከው ቆይ አስገኙ ሶርሱ ማን ነው? ቆይ አንዴ ብሮ እኔ ስናገር አዳምጠኝ። አንተ ስትናገር የተሳሳተ ቲዮሪ ይዘህ ለምን ትቀጥላለህ? መጀመሪያ ታይም የሚነገረው ለምን ሲሆን ነው? ታይም ምን ይፈልጋል? ስፔስ ይፈልጋል አይደል? አይፈልግም? ጉድ አይዲያ። ማቴሪያል አይፈልግም? እኔ ስለ ስፔስ ስለ ታይም እያወራሁ አይደለም። ስለ አብ ስለ ወልድ ስለ መንፈስ ቅዱስ እያወራሁ ነው ያለሁት። ይኸውልህ አብ ጊዜን ጠቀስከው። ጊዜ ካልኩሌት የሚደረገው ለምሳሌ በእኛ ከሆነ የብርሃንና የጨለማ መመላለስ ሮቴሽን። የኔን መረዳት ንገር። ኦኬ አንተን አጠይቀኝ። በአንተ መረዳት የኔን መረዳት ልናገር ብሮ። አድምጠኝ። በአንተ መረዳት ነው ከሆነ ውይይቱ ጉድ አይዲያ ጀነራል የሆኑ ስለ ዲቪኒቲ የሚወራ ከሆነ የአንተ መረዳት ሳይሆን ጀነራሊ አክሰፕትድ የሆነ ይኖራል። ከዛ እሱን ይዘን እንወያያለን ነው። ሁሉንም ቲዮሪማ ወይ ሁሉንም እሳቤ በአንተ ደረጃ አውርደው ከሆነ እንዴት ነው የምንግባባው? ሀፍ ሰምቲንግ አይደል እንዴ ቤዚክ የሚባለውን ነገር ጎ ሄድ። ኦኬ እሺ አሁን ይኸውልህ ሶስት እኔነት አለ። አብ ወልድ መንፈስ ቅዱስ። አሁን አብ አስገኝ ነው። ከአብ ማን ወጣ? ወልድ ወጣ። ከአብ ማን ወጣ? መንፈስ ቅዱስ ወጣ። አስገኘው ሶርሱ ማን ነው? አብ ነው። አሁን የኔ ጥያቄ ሶርሱ አብ ከሆነ ከሶርሱ በፊት ወልድና መንፈስ ቅዱስ አልተገኙም፣ የሉም ማለት ነው። ሶርሱ ማን ስለሆነ? አብ ስለሆነ አብ ነው ሶርሱ። ቀዳሚ ሶርስ እኮ አብ ነው። በደንብ አዳምጠኝ። መልካም እሺ። አንድ ነገር በደንብ ያዝልኝ። ከአንድ ነገር ተገኘ ማለት በደንብ ያዝልኝ። ተገኘ ማለት አስገኘው ይቀድመዋል ማለት ነው። ሁሌም አዎ። ለምሳሌ ከአብና ከወልድ ከመንፈስ ቅዱስ አስገኝ ተብሎ የአስገኝነት ስራ ለማን ነው የሚሰጠው? ለአብ። ወልድ አስገኝ አይደለም፣ መንፈስ ቅዱስ አስገኝ አይደለም። ለምን ብለን ነው የምንለው እኛ እኮ የአብ እኮ የስራ ድርሻ ማስገኘት ነው ብሮ። ምን ሆናል? የስራ ድርሻ ለምን ታደርገዋለህ? ኦልሬዲ አስገኘ ተባለ። ለምሳሌ ምሳሌ ልስጠሽ። እኛ ሁሌ ምሳሌ ከምንሰጣቸው መካከል ወንጌል ላይ ያለው የብርሃኑ ምሳሌ ነው። ከፀሐይና ከብርሃኗ ማን ነው የሚቀድመው? ፀሐዩ። ማን ያለ? ከየት ያመጣው? እስኪ ፕሩቭ አድርግልን። ፀሐዩ ከፀሐዩ እኮ ነው። ከፀሐዩ ውስጥ ብርሃኑ ይመጣል። ፀሐዩ ባይኖር ፀሐዩ በደንብ አንድ ጊዜ ጠይቀኝ አይደለ? ጠይቀኝ ነው ልመልስልህ። አንድ ጊዜ ፀሐይ አለ። ፀሐይ አለ፣ ሪፍሌክሽን ብርሃኑ አለ፣ ክበቡ አለ። ፀሐይ የሚባለው በኦርቶዶክስ አንድ አስተምሮ ፀሐይ የሚባለው ምንድነው? አብ ነው። ብርሃን የሚባለው ኢየሱስ ነው። ክበብ የሚባለው መንፈስ ቅዱስ ነው። ይህንን ነው እየጠየከኝ ያለው። አስገኙ ፀሐይ አለ፣ ፀሐዩ ይቀድማል አይደለም። ክበብ የምንለው መንፈስ ቅዱስን አይደለም። መንፈስ ቅዱስ እንደ ሙቀት ነው የሚታየው። ክበብ ይባላል፣ ሙቀትም ይባላል። ኤኒዌይስ እሺ፣ ቀጥል ወደ ፖይንት። ሎክ አሁን እየነገርኩ ነው። ክበቡ አለ አይደል? እንደውም ለአብ ነው የሚሰጠው ክበቡ። እሺ፣ ፀሐይ ማለት ነው። ይሄ የሚያስገኘው አብ በደንብ ያለ በፀሐይ መሰል ነው። ብርሃኑ ደግሞ ወልድ ነው። ብርሃኑ
በደንብ ያዝልኝ። ብርሃኑ ከክበቡ ይገኛል። በደንብ ያዝልኝ። የሚወጣውን ብርሃን ከምንድነው? ከክበብ ነው የሚወጣው ብርሃኑ ማለት ቀድሞ የተገኘ የሚባል ነገር ከየት ነው ያመጣው? ምሳሌ ምክንያቱም ይኸውልህ ብርሃኑ ከሌለ ክበቡም የለም ለፀሐይ ማለት ነው። ክበቡ ከሌለም ደግሞ ብርሃኑ የለም። ነገር ግን በአስገኝ ደረጃ ከሆነ ብርሃኑ ግዴታ ከምን መውጣት አለበት? ከክበቡ። ብርሃኑ የግድ ሊወጣ የሚገባው ከክበቡ ነው። ይኸውልህ የሚወጣውም ከዛው ስለሆነ ማለት ነው። በደንብ ያዝልኝ። ነገር ግን ብርሃን ከክበብ አይገኝም። ያዝልኝ። ብርሃኑ ያለ ክበቡ አይገኝም። ሶሪ ክበቡ ሳይኖር ፀሐዩ ሳትኖር ማለት ነው። ክበቡ ሳይኖር ብርሃን ይገኛል? አይገኝም። ሪቨርስ ስታደርገው አይሆንም። ግዴታ ክበቡ ያስፈልጋል ብርሃኑን ለማስገኘት። ነገር ግን አንዱ ከአንዱ የሚቀዳደሙበት ጊዜ አይኖርም ነው የምልህ። ብርሃን ከሌለው ዝም ብሎ ክበብ ይሆናል። ሙሉ አሁን የምናውቃት ፀሐይ አትሆንም። ቼንጅ ያደርጋል ማለት ነው። ፕሮፐርቲ ቼንጅ ያደርጋል። አሁን የምናውቀው ፀሐይ የሚባለው ሰ ኢስ ጎይንግ ቱ ቢ ዲፈረንት በሌላ ነው የሚሆነው። ክበቡ ሳይኖር ደግሞ ብርሃኑ ከሆነ ኢስ ጎይንግ ቱ ሌላ ፀሐይ ሳይሆን ሌላ ነው አሁን የሚሆነው ማለት ነው። ፀሐይ ለመባል ትክክለኛው አሁን እኛው የምናውቀው ፀሐይ ለመባል ብርሃኑም ክበቡም ያስፈልጋል። ሁለቱም ማለት ነው። አዘ ሴም ታይም መሆን አለባቸው። ይሄ ምሳሌ ዛጽ ስለው ብስጥራዊ ምሳሌ። እንደዛም ሆኖ ግን ብርሃኑ ይኸውልህ ከክበቡ ተገኝቷልና ክበቡ ብርሃኑን ይቀድመዋል። በደንብ ያዝልኝ። ክበቡ ብርሃኑን ይቀድመዋል የሚለውን እሳቤ ከየት አመጣው ነው? አሁን ሎጂካሊ አሳይ። ሎጂካሊ ማለት ያንተን እሳቤ ሳይሆን ሎጂካሊ። ኦኬ ኦኬ ይኸውልህ ከለል እንዲል ንጽጽርም ስለሰራ ታውቀዋለህ። እሺ ኦኬ እንግዲህ ሶርሱ ቅድም ተነጋግረንበታል። ሶርሱ አብ ነው ብለናል። ሶርሱ ማን ነው ብዬ ስጠይቅ አብ ነው። ወልድ ከማን ነው የወጣው ብዬ ስጠይቅ ከአብ ነው አልክ። መንፈስ ቅዱስ ከማን ነው የወጣው ብዬ ስጠይቅ ከአብ ነው አልክ። ኦኬ ሶርሱ ማን ነው ማለት ነው? ስለ አብ ነው አልክ። ፕራይመሪ ሶርስ ማን ሆኗል? አብ ሆኗል ማለት ነው። ግልጽ እኮ ነው ይሄ። ከዛ በኋላ ግን በመለኮት መካከል መቀዳደም እንዳይኖር ወልድም ከዘላለም እስከ ዘላለም ነበር፣ መንፈስ ቅዱስም ከዘላለም እስከ ዘላለም ነበር ደግሞ ብለህ እንደገና መቀዳደሙን ታስተካክለዋለህ፣ ወደዛ ትሄዳለህ። እኔ እየነገርኩ ያለሁት አብ እኔ የራሴን ሐሳብ ነው፣ የራሴን ሐሳብ አንተን አይደለም፣ እኔ ነው የራሴን ሐሳብ እኔ የሚመስለኝ የኔ ሐሳብ ነው እየተናገርኩ ያለው። ሰው ምንድነው መሰለ አብ ወልድ መንፈስ ቅዱስ ብለን የተለያየ የሥራ ድርሻ አለ። ለምሳሌ አብ አይወልድም። አብ የሚያስገኘው መውለድ ነው። በመውለድ ማንን ነው የሚያስገኘው? ወልድን ነው። አብ አይወልድም ማን ያለ? ከየት ነው ያሰመጣው ይሄን ትምህርት? ሶሪ አብ አይወልድም አልኩ። አብ አይወለድም ለማለት ፈልጌ ነው፣ ይቅርታ። አብ አይወለድም፣ ይወልዳል፣ ወልድን ያስገኛል። ወልድ ደግሞ አይወልድም፣ ይወለዳል። ከማንም ይወለደው አሁን ምንድነው መሰለ አባት የሚባለው ወልድን የሚወልደው ነው፣ ወላጁ ነው። ወላጅ ደግሞ ከሆነ አባት ፈርስት ነው፣ ቀጥሎ ልጅ ነው የሚመጣው። ስለዚህ በአባትና በልጅ መካከል ግልጽ የሆነ መቀዳደም አለ። አባት መጀመሪያ ነው፣ ልጅ ቀጥሎ ነው የሚመጣው። አንድ ጊዜ ልመጣልህ ነው፣ ወደዛ ልመጣልህ ነው። ቆይ አንድ ጊዜ ኢየሱስ ክርስቶስን ስንመጣ አንዴ ስለ ቃል ስናወራ ቃል ከዘላለም ጀምሮ የአብ ልጁ ነው ብለን ነው የምናወራው። የአብ ልጁ ነው ስንል እናንተም እንደዛ ነው የምትሉት? አይ እኔ በክርስትናው ያለው የማምንበት የነበረውን እየነገርኩ ነው። አይ አሁን ሙስሊም ሆነን የምታወራኝ ልክ ድሮ እንደነበርኩ ነው። አሁን እኮ ከዚህ እንድትወጣ እኮ ነው፣ ከዚህ ውዥንብር ውስጥ እንድትወጣ እያስተማርኩ ነው። አሁን ሙስሊም ሆነ ቀጥል። ኦኬ በቃ ይሄ ትምህርት ነው እኔ ከክርስትና እንደወጣ ያደረገኝ። ፊሎሶፊ ፍልስፍና ነው። አምላክን ወላጅ አባት አድርገህ ከዛ በኋላ የፊኖሚን ጾታ ሰጠ ወላጅ አድርገዋል። ኦር ደግሞ የወንድ ጾታ ተሰጥቶት አባት ሆኗል። ከዛ ከአባት ልጅ አለ። ቆይ አንዴ ጉድ አይዲያ። አሁን ያነሳነውን ፖይንት ለሌላ ቦታ ዳይቨርት እንዳታደርጉ ነው የምፈልገው። አሁን መጀመሪያ ያዝልኝ። እናንተ የሰጣችሁት አምላክ ምን አረጋችሁት ነው እያልከ ያለው? አባት እያልከኝ ነው አይደለ? አረጋችሁት። መለኮታዊውን አምላክ የአባት ጾታ ሰጣችሁትና ከዛ በኋላ ልጅ ሰጣችሁት። ኦኬ ችግር የለም። አሁን እያነሳ ያለው መልካም። አሁን እየጠቀስን ያለው ነው ዮሐንስ አንድ ለአንተ ማስረጃ አድርገህ ስትጠቅስ ማለት ነው። ለአንተ ማስረጃ አድርገህ ስትጠቅስ የእግዚአብሔር ልጅ እንደሚለው ሳታውቅ ቀርተህ ነው። እኔ አልጠቀስኩም። አንተ የጠቀስከውን እኔ እያስረዳው ነው።
አንተ የጠቀስከው የማትቀበለው አባት አሁን ለምሳሌ አሁን የእግዚአብሔር ልጅ የሚኖረው ግዴታ አባት ሲኖር ነው አይደለ? አባት ከሌለ ልጅ አይኖርም። በደንብ አድምጠኝ። አባት ከሌለ ልጅ አይኖርም። ይሄው ራሱ ክርስቶስ ደግሞ የእግዚአብሔር ልጅ እንደሆነ አባቱ እንደሆነ ማለት ነው። ደግሞ አብ ራሱ አሁን በጠቀስከው ዮሐንስ በተጠቀሰው እያስረዳን ባለው ጥቅስ ላይ ራሱ ተናግሯል። ራሱ ክርስቶስ ማለት ነው። አሁን በአንተ አባባል አትቀበለው ሙሉ መጽሐፉን ዮሐንስን ማለት ነው። የማትቀበለው መጽሐፍ ለምንድን ነው ታዲያ? እያብራራልኝ ያለው ልክ ካልሆነ። ኦኬ ጥሩ ጥያቄ ነው። እኔ ቃሉን የዮሐንስ 1:1 ላይ ያለውን ቃል በአባትና በልጅ መካከል አድርጌ አልረዳውም። ከዘላለም እስከ ዘላለም መለኮት ነበረ። እግዚአብሔር የሚለው መለኮትን የሚያመለክት ነው። ቃል አለው ወይ እግዚአብሔር? አዎ ቃል አለው። ይሄ ቃሉ ልጅ ነው ወይ? ኖ ልጅ አይደለም። ይሄ ቃል ምንድን ነው ሲባል ፍጥረታትን የፈጠረበት ቃል ነው። ቆይ አንዴ ብሮ እየጠየከኝ እየመለስኩ ነው። ስህተት ከተናገርክ አስቆምሃለሁ። ይሄ ዮሐንስ 1 ላይ ቃል የተባለው ማለት ነው ልጁ አይደለም ነው እያልክ ያለው። እሱ ራሱ 14 ላይ ቃልም ሥጋ ሆነ ብሎ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባት ዘንድ እንዳለው ክብር የሆነውን ክብር አየን ይላል። ራሱ ስለ ክርስቶስ ነው እያወራሁ። ኦኬ አንተ ኬታ መጣው ዮሐንስ በደንብ ያዝልኝ። ይሄ ቃል ክርስቶስ እንደሆነ ይናገራል። አባቱም ደግሞ አብ እንደሆነ አንተ ኬታ መጣው አይደለም የምትለው። ዮሐንስ እንዲህ እያለ ነው ቁጥር 14 ላይ ዮሐንስ ነው ቁጥር 1 ነው የጻፈው። በነገራችን ላይ እኔ ወይም አንተ አይደለም። ቁጥር 14ም የሚጽፈው ዮሐንስ ነው። ቁጥር 1 ላይ የጻፈለት ቃል ራሱ ክርስቶስ እንደሆነ ዮሐንስ እየነገረ ነው። ዮሐንስ ይበልጣል፣ ለአንተ ትበልጣለህ። አረዳዱ ላይ ቃል ክርስቶስ አይደለም እያልክ ወይ ልጁ አይደለም። ምክንያቱም ልጅ መሆኑን ብቻ አይደለም በደንብ ያዘ ቃል ሥጋ መሆኑን ብቻ ሳይሆን ይሄ ቃል አንድ ልጅ በደንብ ያዘ ልጅን ከአባቱ ዘንድ እንደላከው ነው የሚለው። ላኪውንም አባቱንም ይጠቅሳል፣ አብን ማለት ነው። ልጁንም ክርስቶስ ቃል ሥጋ የሆነው ማለት ነው ክርስቶስ መሆኑንም ይናገራል። ዮሐንስ ይበልጣል ወይስ አንተ ነው በአንተ አረዳድ? ኦኬ እኔ እየነገርኩ ያለሁትኝ ቃል መጀመሪያ ሥጋ ሆነ የሚለው ዮሐንስ 14 ላይ ያለው ምንድን ነው? ቃል ፍጥረታቶችን ሁሉ የፈጠረ ፍጥረታቶች የተፈጠሩ በቃል ነው። ኦኬ እሱን አብራራ መጣና ከዛ በኋላ ቃል ሥጋ ሆነ አለ። አንዴ ብሮ አንዴ ቃል ሥጋ ሆነ አለ። ቃል ሥጋ ሆነ ማለት ቃል መጣና ሰው ሆነ ማለት አይደለም። በቃል አማካኝነት ሥጋ የሆነ ነገር ተገኘ ማለት ነው። ሥጋው ደግሞ ኢዝ ኤ ፐርሰን ጂሰስ ነው። ከማርያም ኬታ መጣው ማፀን የተወለደው ኢየሱስ ነው። ስለዚህ በቃል ወደ ቃሉ መጥቶ አንዴ ቆይ ሳልጨርስማ ቆይ እንዴት እናወራለን? ቃሉ መጥቶ ሰው ሆነ አይደለም። ቃሉ መጥቶ ሰው ሆነ አይደለም የሚለው ቃል ሥጋ ቆይ አንዴ ልጨርስና ተለቀላለሁ። እዚህ ላይ ብቻ ላውራ። እኔ መልቀቅ እንድለቅልኝ አይደለም እያስረዳኝ፣ ማስረጃውን ግን እያሳየ ላልከው ይሄው ማስረጃው ተከፍቷል እኮ ያው ከፈተው አንዱ ጥቅሱን ስለማውቀው የግዴታ ባይብል መክፈት አለብኝ። ጥቅሱን ስለምታውቀው ያስረዳው ነው። አሳየኝ። እስኪ አሁን ያልከውን አንተው ቃል መጥቶ ክርስቶስን አስገኘ የሚለውን ማለት ነው። ጥቅሱ ላይ እንደዛ ይላል እያልኩ አይደለም። መቼም ትረዳለህ። ጥቅሱ ላይ ያላለውን ታዲያ አንተ ኬታ መጣው? አንተ ማን ነህ? ጥቅሱ ላይ ካላለ ኬታ መጣለህ አንተ? ጥቅሱ የማይለው እኔ አረዳዴን ነው እየነገርኩ ያለው። አረዳዴን ነው የጠየከኝን ጥያቄ ከዮሐንስ ትበልጣለህ ያልከኝ ነው። አዳምጠኝ። ጉድ አይዲያ ቀላል እኮ ነው በነገራችን ላይ መጽሐፍ ቅዱሱ ላይ እንደዛ ነው የሚለው አልከኝ። ዮሐንስን ነው እየጠቀስን ያለ ነው። ዮሐንስ ምዕራፍ 1 ነው፣ ሌላ ቦታ አይደለም። በነገራችን ላይ የጠቀስከው መጽሐፍ ላይ ማስረጃው አለ አልከኝ። ቃልም ክርስቶስን አስገኘ። መልካም ካልከኝ አስረዳኝ አልኩ፣ አሳየኝ ነው እያልኩ ያለሁት። መጽሐፍ ቅዱሱ ላይ ከሌለ የሌለም በራስ ፈጥረ ነው እያመጣህ ያለው ማለት ነው። እያልኩ ያለሁት መጽሐፍ ቅዱስ ላይ ቃል መጥቶ ሰው ሆነ ማለት አይደለም። ጥቅሱ ኮንሴፕቱ እንደዛ አይደለም። ምን ማለት ነው? ጸጋና እውነትን ተመልቶ በእኛ አደረ። አንተ ምን ማለት ለአንተ ምን ማለት ነው? ቃል ሥጋ ሆነ ማለት መልካም ቃልም ጥሩ ነው ነው ተስማማለህ? ቃል ጥሩ ነው። ሰው ከመሆኑ በፊት በደንብ አዳምጥ። ሰው ከመሆኑ በፊት ቀድሞ መጀመሪያ ቁጥር 1 ላይ ይናገራል። በመጀመሪያ ቃል ነበር ብሎ ማለት ነው። በመጀመሪያ ቃል ሰው ከመሆኑ በፊት ማለት ሥጋ ከመሆኑ በፊት በደንብ አዳምጥ። ሰው ከመሆኑ ከድንግል ማርያም መጥቶ ከመጨነሱ በፊት መጀመሪያ ነበረ። ይሄ ቃልም በእግዚአብሔር ዘንድ ነበረ። ቃልም ራሱ እግዚአብሔር እንደነበረ ተናገረና በደንብ ያስልኝ ሁሉ በእርሱ እንደሆነ ማለት ነው የሚናገር። ስለዚህ የሚያደርግ አድራጊ ነው። ሁሉ በእርሱ ሆነ። የሚያወራው ስለ አብ አይደለም። በደንብ አዳምጥ። ስለ ቃል ነው እያወራ ያለው። ሁሉ በማሆን በእርሱ ቃል
ከሆነም አንዳችን እንኳን ያለ እርሱ አልሆነም እያለ ቃል በቃል ማለት ሁሉ ነገር ማለት መፍጠር ነው። በነገራችን ላይ ይሄ ቃል ይፈጥር ነበር ማለት ዓለምን አጥንቶ ይቆየ ነበር። ቃሉ ተለይቶ ፐርሰን አይሆንም። እኔ ይሄን ነው እንትን እያደረኩ ያለሁት። መጽሐፍ ቅዱስ ላይ የተጻፈውን ቃል አንድ ጊዜ በቃ እኔ ይሄንን አስተምሯችን ቃልን ፐርሰን አድርጎ ሰጥቶ አንዴ ብሮ ቃልን ፐርሰን አድርጎ ሰጥቶ ወደ አምላክነት ይሄ ቃልን ፐርሰን አድርጎ ሰጥቶ ከዛ አምላክ መጥቶ ፍጡር ሆነ ብሎ ማመን እኔ ይሄንን አልቀበለውም። በቃ አለቀ። እንደዛ የሚል አንተ ጥቅስ አሁን አምላክ መጥቶ ፍጡር ሆነ የሚል ቃል ስጋ ሆነ ማለት ነው። አይ አምላክ መጥቶ ፍጡር ሆነ አይልም። ጥቅሱ ነው ሲያታለ ቃል ስጋ ሆነ ማለት ነው። ተርጉመው ቁጥር ስንት ላይ ያንጣለ 14 ቃል ስጋ ሆነ ማለት ነው። ቃል ስጋ ሆነ ማለት ነው። አንተም አላቅም አልከኝ። እኔ ነው እየጠየኩ ያለሁት የምታምነው አንተ ሰው ሆነ ማለት ነው እያልኩ ነው እኔ። ምክንያቱም ቆይ ሰው ሆነ የተባለው ምንድነው? ፍጡር አይደል? ሰው ፍጡር ነው። አዎ። ስለዚህ ቃል መጥቶ ፍጡር ሆነ። ስጋ የሚለው ፍጡር በለው በደንብ ሆነ አይደለም አይልም። ስጋ ሆነ ሰው ሆነ ብለህ የምታውቃን ነው ስለተገኘ ብቻ ብለህ ወደ ራስህ ስጋ ፍጡር አይደለ ወይ? አምላክ መጥቶ ፍጡር ሆነ እያልክ እኮ ነው። ቃል በደንብ አዳምጠኝ። ስጋ የተፈጠረ ነው። ቃል ደግሞ ቀድሞም የነበረ ነው። በመለኮት የነበረ መለኮት። ስለዚህ ቃል አምላክ የነበረው መጥቶ ፍጡር ሆነ እያልክ ነው። ያልተጻፈውን ኬታ መጣ? ፍጡር ነው የሚለውን ኬታ መጣ? ሰው ስጋ ሆነን አይዞ ይለፍ። በቃ ሌላ ሰው የሚጠይቀኝ ካለ እንቀጥል። ምን አልባት ኢብራሂም እድል ስጡት። እድል ካልሰጠው እወጣለሁ እኔ። ምክንያቱም እኔ ብቻዬን ይደክመኛል። እድል ስጡኝ። ከእሱ ጋር የጨረስኩት ልቀጥል። አይ እሱ ሰጠኝ እድሉ። ከእኔ በኋላ መተህ እያወራህ ነው። አውቃለሁ። ውይይት ጀምረናል እኮ። እሺ እንቀጥል። ከአንተ ጋር እንቀጥል። ሚዩት አድርግ። ልክ ሞዴሬተር አለኝ። ቴንኪው ጉድ አይዲያ። ትቀጥላለህ? ቀጥላለህ። እያነበብን እንደዚህ ፊርማ እንዴ? ኦኬ ቆይ ኢብራሂም አንድ ጊዜ ጳላውዲዮስ የጠየከኝን ጥያቄ በሙሉ መልሼልሃለሁ። የቀረ አለ? አልመለስክም። አዎ ምንድነው? ማስረጃ አውጣ እያልኩ ነው። ላልከው ማስረጃ አውጣ። ምን ማስረጃ? ቃል ፍጡር ሆነ ብለህ አታምንም? ቃል ፍጡር ሆነ ብለህ አታምንም? አላምንም። ማስረጃ አውጣ ለሚለው ቴክስቱን አውጣለት። አንዴ ይነበብ ባልከው ልክ አምጣው። አንብበው። እኔ ላውጣ? አንብበው። ኢብራሂም እባክህ ሚዩት አድርግ። ቆይ አንዴ ኢብራሂም አንድ ጊዜ ቃል ስጋ ሆነ የሚለውን አንዴ ኢብራሂም ዝም በል። ሚዩት አድርግ። እሺ አንዴ አዳምጠኝ ጳላውዲዮስ፣ በጣም ይቅርታና እኔ በግልጽ ነው የምነግርህ። ቃል ፍጡር ሆነ ወይስ ቃል ስጋ ሆነ? ስጋ የሆነው የተወለደ ነው እንጂ ፍጡር አይደለም በሚለው መካከል ኦርቶዶክስ ላይ ትልቅ ተካራ የፈጠረ ርዕስ የነበረው ይሄ ነው። ታውቃለህ? እኔ ባለኝ አመለካከት አንድ ጊዜ ኦርቶዶክስ ላይ ክፈተው ማስረጃው። ኦርቶዶክስ ላይ አታካራ የፈጠረው ክፈት፣ ወይ ደግሞ ይክፈትልህ ኢብራሂም። ምን ማስረጃ ልክፈትልህ? ኦርቶዶክስ ላይ ትልቅ ክርክር የፈጠረው እያልክ ነው። ስለዚህ ይሄንን ዛሬ ነው እንደ ሰማው። ቆይ እሺ ልንገርህ። አክሊል ለምሳሌ አክሊል ቃል ፍጡር ሆነ ብሎ ነው የሚተረጉመው። ቆይ ብሮ ተረጋጋ። ማስረጃ ከአባቶች ትምህርት ማስረጃ። እኛ አክሊል አይደለም። በቃ ከሸመጠጣችሁ ይቀርብኝ። በቃ ሸምጠጣችሁ ማስረጃውን ክፈት። ቃል ስጋ ሆነ የሚለው ፍጡር ሆነ ብሎ ነው የሚተረጎመው ብሮ አይደለም ካልክ ወይ ተወለደ ትላለህ ወይ ተፈጠረ። ከሁለት አንዱ ምረጥ። ማስረጃውን ከብብታ አይደለም ወይም ደግሞ ከሰማይ እያመጣው አይደለም ፈልገው አውጣው። ይሄ ቲክቶክ የሚያውቀው ጉዳይ አይደለ እንዴ? ቆይ አንዴ እድል ስጠኝ። እሺ ልመልስልህ። ብዙ አመት ለጥቅም የሰራ ስለሆነ ታውቃለህ እንዴት እንደሚሰራ። ስለዚህ ክፈተው። አረጋይስ እኔ ብሮ የምነግርህ ነገር እኮ አንተ ልብ ያውቀዋል። የምነግረው እኔ አላውቅም። ክፈተው፣ አሳየኝ። እሺ አንዴ አዳምጠኝ። ኦኬ አዳምጠኝ። አንዴ አዳምጠኝ። ሬዲዮ አይደለም፣ ማስረጃውን ክፈት። በቃ ይኸውልህ እንደዚህ እንትን የምንል ከሆነ ይቅር። በቃ ልናገርና ማስረጃውን ትጠይቀኛለህ። ልናገር መጀመሪያ፣ ከዛ ማስረጃውን ጠይቀኝ። ካልሆነ እንውጣ። ምክንያቱም ወይ አታዳምጥም። አንተ ማነህ ኢብራሂም?
ለራሱ እኮ ይከራከራል። እኔ ኢብራሂም ነኝ። አንተ ማን ነህ? ራስህ አንተ ማን ነህ? እኔ ጳላጦስ ይባላል። ና ተወያይ፣ ና ግባ። ቆይ አንዴ ኢብራሂም ወደ ጭቅጭቅ እንዳይሄድ፣ ቆይ አንድ ጊዜ ካንተ ትገባለህ። አንድ ጊዜ ወደ ጭቅጭቅ እንዳይሄድ አስገባለሁ። ቀጥል። ጉዳይ ዲያ ማስረጃው ነው። ቆይ አንዴ አስገቡት መልሳችሁ፣ ችግር የለው። ረጋ ብለን እንወያይ ሁላችንም። ቆይ አንዴ እሺ፣ አዳምጠኝ ጳላውዲዮስ። ካላዳመጥከኝ ማውራት አንችልም። ኦኬ፣ እኔ ማውራት እፈልጋለሁ። አዳምጠኝ እሺ። ቆይ አንዴ መደማመጥ እፈልጋለሁ፣ መስማት እፈልጋለሁ፣ መማር እፈልጋለሁ። እምነግርህን ነገር ደግሞ ለመስማት እድል ስጠኝ። በኦርቶዶክስ እኔ ኦርቶዶክስ ስለሆንኩ ነው እንደዛ የምለው የነበርኩት ኦርቶዶክስ ነው። አሁን አይደለሁም፣ ነፃ ወጥቻለሁ። የነበረው ነገር ምንድነው? ቃል ስጋ ሆነ የሚለው ተወለደ ነው የሚባለው ወይስ ቃል ፍጡር ሆነ ነው የሚባለው? ስጋ የሚባለው ፍጡር ነው ወይ የሚያመለክተው ወይስ አይደለም የሚለው በዚህ ቲክቶክ ላይ እጅግ በጣም አወዛጋቢና አጨቃጫቂ የሆነ ሊቃውንቱ መጠው ይመልሱበታል ተብሎ አፋችንን ዘግተን ያለፍነው ጉዳይ ነው። አንዴ ልጨርስና ለቀላለሁ ሳልጨርስማ ቆይ አንድ ደቂቃ ስጠኝ። አንድ ደቂቃ ኦኬ አዳምጠኝ። አንድ ደቂቃ ብቻ ነው። እኔ ይዤዋለሁ ከላይ። ኦኬ አንድ ደቂቃ ጀምራው ነው። ይኸውልህ በአኪና በታላቁ ጅብሪል መካከል ትልቅ የተፈጠረው ችግር የነበረው ይሄ ነው። አንድ ደቂቃ አዳምጠኝ። እኔ ሃይማኖት አበው አለኝ። የፈለከውን ልክፈትልህ፣ ምዕራፍና ቁጥር ንገረኝ፣ ልክፈትልህ፣ ላግዝህ። አንዴ ደቂቃውን ጀምሬለታለሁ። 5 ሰከንድ አልፏልና አንድ ደቂቃ ላውራና ከዛ ተናገሩ። አንድ ጊዜ ከዛ ማስረጃ ካስፈለገ ታወጣልኛለህ። ደቂቃውን ቀጥል። 10ኛው ሰከንድ ላይ ነህ። ቀጥል። አይ ቲንክ መረጃ ከፍታ አሳየኝ እያላችሁኝ ስለሆነ መረጃ ከፍታ አሳየኝ ስላላችሁ አሳያችኋለሁ። ምን ችግር የለም። ቪዲዮ ለመክፈት ሌላ ስልክ እየከፈትኩ ነው። በተቻላችሁ መጠን እኔ በመረጃ አምናለሁኝ። ምክንያቱም ማንኛውም ሰው የምናወራው በመረጃ ላይ መሰረት ያደረገ ቢሆን ደስ ይለኛል። መማማር እስከሆነ 3000 ሰው በላይ አለ። ማን ነው ተረት የሚያወራው፣ ማን ነው መረጃ ላይ ቆሞ የሚያወራው የሚለውን 3000 ሰው ማየት ማወቅ ስላለበት ዝም ብሎ ጉንጭ እንዳይሆን መረጃው ከሌለህ ሜይ ቢ በዚህ ጉዳይ ላይ ለሌላ ጊዜ ይሁንልኝ ማለት ይቻላል። አረ አከፍትልሃለሁ፣ አዘጋጀሁበት መረጃው የለኝም ማለት ይቻላል። ፍጡር ሆነ ብሎ ካልሆነ ግን እንግዲህ መምህራን የተረጎመበትን ቪዲዮ አሳያለሁ። ጉዳይ ዲያ ታይም ስጠኝ ማለት እኔ እየዳኛዋችሁ ነው። ከኔ ጋር ስለምንቀጥል በተቻላችሁ መጠን መረጃ ላይ አድርጉት። ከኔ ጋር እንደዛው የምንቀጥለው እኔ ብዙም አንፈጅም፣ ብዙ ደቂቃ አልቆይም ከኔ ጋር ግን በተቻለ መጠን ከሌለ ግን አይ ተዘጋጅቼበት ልምጣ። አክሊል ሲል ምን ለማለት ፈልጎ ነው? አክሊል ምንድን ነው ያለውስ? እውነት ቃል ፍጡር ነው፣ ወደ ፍጡርነት ተቀየረ ነው፣ ፍጡር ሆነ። እሱ ቢል ባይል አክሊል ማን ነው? መረጃ ተደርጎ አንድ ሰው አይቀርብም ሲጀመር። ቶፒኩ ሺፍት እንዳይሆን አንዴ መረጃ ላይ ቤዝድ አድርገና በተቻለ መጠን ኦኬ እሺ። ቃል ፍጡር ሆነ ሲል አክሊል ምን ለማለት ፈልጎ ነው? እሱን አክሊልን ጠርታችሁ ጠይቁት። እሱ ጉዳይ ያለው ቢመጣም ኮንቴክስቱ መታየት አለበት ያለው። እኔ ግን ተናገርና ማስረጃን ክፈተው። ኦኬ ድንገት ያው አሁን እየተነጋገርን ብዙ ርዕሶች ገብተናል። ታይም ከሰጠኸኝ ምንም ችግር የለውም። ታይም ከሰጠኸኝ ሁለተኛ ስልኬን እየከፈትኩት ነው። አክሊል ቃል ልክፈተው እኮ ስላልከኝ ነው አሁን ዝም ያልኩት። እኔ አሁን ዝም ያልኩት ብሮ ልክ ስጠይቀኝ የሆነ ካርታ እየተጫወትን አይደለም። የሆነ መዥረጥ አድርጌ የሆነ ካርታ አላልከኝም? አዎ ቪዲዮ እስኪከፈት ታይም ይወስዳል፣ ጊዜ ይወስዳል። ይሄንን ታይም መጠበቅ የምትችል ከሆነ አሳያለሁ። ግን እያወቅህ ለምን ትጠይቀኛለህ? እሱ ነው የገረመኝ። እያወቅህ ስንት ደቂቃ እንጠብቅ ስልክ እስከሚበራ? ኦኬ አንድ 5 ደቂቃ ምናልባት። ቪዲዮውን እየፈለኩት ነው፣ ምክንያቱም በጣም ብዙ ቪዲዮዎች ስላሉኝ አሳያለሁ። ስልክ ጠፍቶ ልታበራው ነው ወይንስ ስልክ ኦልሬዲ በርቷል? ኦልሬዲ በርቷል። አሁን እንትኑ ቪዲዮዎቹን ለማውጣት እንትን እያልኩ ነው፣ ዲስከሽን
ላይ መልካም ያወሩበትም ስለሱ ማለት ነው። ማስረጃ እየጠየቅኩ እኔ ይሁንልህ፣ በቃ እዚሁ ችግር የለውም። ቪዲዮን አንተ እየፈለግከው ልጠይቅህ። ምናልባት አሁን ለምትለኝ ቃል ፍጡር ሆነ ለሚለው የኦርቶዶክሳዊ ክርክር ላይ ለሚለው ማለት ነው አባታዊ ማስረጃ ምንም አለ ወይስ ከቀደሙ አባቶች እንደዚህ? ብራዘር ለጠየከኝ ጥያቄ አላምንበትም ስላልከኝ ቆይ አንዴ ብሮ ይኸውልህ ለጠየከኝ ጥያቄ ማስረጃ እያልክ ስለሆነ ቪዲዮን አሳያለሁ። ችግር የለውም እኮ እንደው አንዴ ብሏል እያልክ ያለው ወንድማችን አለ። ግን እንደው ከአባቶች ማምጣታችንን ከዛ ቅቶ ነው። ለምሳሌ እንዴት መሰለህ አሁን ስለምንሆነ ከአባቶች ጭምር ነው ማሳየህ፣ ከአባቶች መረጃ ነው ማሳየህ። አንድ ላይ ከአባቶች መረጃ እንዴ አክሊል እኮ ከአባቶች መረጃ እያሳየ እኮ ነው። ቃል ፍጡር ቃል ስጋ ሆነ ማለት ስጋ ማለት ፍጡር ነው። ቃል ስጋ ሆነ ማለት ቃል ፍጡር ሆነ ማለት ነው ብሎ የተረጎመበትን ቪዲዮዎች አሳያለሁ ከነ መረጃው። እንዲህ ለማለት ፈልጎ ነው ብለህ ግን የእሱን መልስ መመለስ አትችልም። እሱን ለብቻው ጠይቀው እኮ አሁን ያኬንም ንግግር ቶችን ይጠቅስልህም ጳላዲ ይሄው ምዕራፉን ቢነግርህ እኮ እኔ እዚህ ጋር ከፍትለትና ተባበረው ነበር። አኬ ሃይማኖት አባት አይደለም። አንተ ጥቀስና አኬ ጠቅሶታል ያልከውን ጥቅስ ንገረን እዚህ ጋር። ይሄ ድንገተኛ የተነሳ አርዕስት ነው። አሁን የተነሳ በቃ ደቂቃ እንስጥ ፈልገህ ምዕራፉን ምናምን አውጣ። አንድ ደቂቃ ኦልሬዲ አልፏል። በዚህ 4 ደቂቃ ይቀራል። ዝም ብለህ ቀጥል። ጉዳይ ፈልግ አንተ። እኛ እስከዛ ሌላ ነገር እናውራ። አይደብርም ይብሮ? ትችላላችሁ፣ ሌላ ነገር ማውራት ትችላላችሁ። መረጃውን ካላሳየኋችሁ አልቀጥልም። ችግር የለውም። መረጃውን አሳያችኋለሁ። አንድ ጊዜ አንድ አዳምጠኝ። ከነ ቸርች ፋዘር ቪዲዮ ላይቭ ቁጭ ብለህ የተማርከውን ማለት ነው እየተማርክ የነበረውን እኔም ቁጭ ብዬ እየተማርኩ ነበር፣ እየሰማሁ ነበር። ቪዲዮ ሪከርድ አድርጌያለሁ፣ ከፍቼ አሳያለሁ። ስለዚህ ታይም ሰጠኛለህ ከ5 እስከ 10 ደቂቃ። 5 ደቂቃ ብለኝ እኮ አንድ ደቂቃ አልፎ 4 ደቂቃ ቀረ። ልጨምርልህ ሌላ? ቆይ አንድ ስልክ ነው ያለኝ። ሁለተኛ ስልኬን አብርቼዋለሁ። ኢንተርኔት የለውም። ቆይ አንዴ ኢንተርኔት የለውም። ቪዲዮዎቹን ፈልጌ ሴቭ ያደረኩት ስለሆነ ቪዲዮዎቹን ከፍቼ እስካሳይ ድረስ 10 ደቂቃ ከ5 እስከ 10 ደቂቃ ትሰጠኛለህ። ወይም ደግሞ ለሌላ ጊዜ ቀጠሮ እንያዝ፣ ወይ ለነገ በሙሉ መረጃዎች ከነ ቸርች ፋዘር አጠቃላይ አሳያለሁ። ቀጠሮ እንያዝ። ክፍል ደፊት ሲሆን ይጠብቃሉ 10 ደቂቃ። ችግር የለውም፣ ጠብቀኝ። ችግር የለውም። እንደዚህ አድርጉ። ማማዬ ሜቢ መክፈት ከቻልሽ ቪዲዮ በቃ ይሄ ግን የመጨረሻ ነው። ሌላ ጥያቄ አላስተናግድም። ጉዳይ አይዲያ የትኛው አሁን ጳላውዲዮስ ያነሳውን ለማሳየት 10 ደቂቃ ወስዳለሁ። ከዛ በኋላ አልቀጥልም። ከኔ ጋር እንቀጥላለን አይደል? ችግር የለም። የምንቀጥል ከሆነ የጳላውዲዮስን ቀጠሮ መያዝ እንችላለን ብዬ እድል ሰጥቼዋለሁ። ቅድም ያልኩ ለዚህ ነው መረጃዎች ከሌሉ። ምክንያቱም እዚህ ጋር የተቀመጠው 3000 ሰው የኔን እና አንተን መረጃ አልባ ወሬ ለመስማት ሳይሆን በመረጃ ስለሆነ እኔም መረጃ ከሌለኝ እዚህ ጋር አንብቤ እመጣለሁ ማለት እችላለሁ። ኖ መረጃ አለኝ የለኝም በደንብ አስተውል። ጉዳይ ከፍታችኋለሁ። እፎይ አንድ ጊዜ በጣም ይከፍታል። ቃል ፍጡር ሆኗል የሚል ትምህርት በክርስትና ውስጥ አለ ብሏል። ኢቭን ያግዛል። ኢብራሂምን አስገቡለት። ኢብራሂም ይክፈት። ቅድም የከፈተውን ሃይማኖት አበውን ስላየሁት ማለት ነው። አስገቡትና ይክፈተው። ቆየልኛው ይጨርስ ማማዬ። ምክንያቱም ወደ ሌላ እንትን ውስጥ ስለሚሄድ ይላክለትና በውስጥ ይክፈተው። ምንን እንዳያወጣን የማይቸዋል የትኛውን ጥቅስ እንትን አድርጎ እንደሆነ ችግር የለውም። ይህንኛው ያለው ግን ምንድነው? ቃል ፍጡር ሆኗል። ከቻላችሁ የአኬን ቪዲዮ ክፈቱለት፣ እንደዛ ብሎ አኬ ያስተማረበትን፣ ከዛ እሱን እንመልከተው። ሜቢ እዚህ ጋር አንዴ ከታች ሆናችሁ የምታዳምጡት ሰዎች ሪከርድ አድርጉትና እንደያዙት። እኔ ለነገ አደርግልሃለሁ፣ ችግር የለም። ጉዳይ ጊዜ እንዳይፈጅብህ ማለት ነው። ነገ ተዘጋጅተህ ቃል ፍጡር ሆኗል፣ በደንብ ያዝልኝ። መለኮት ሳይሆን ቃል ፍጡር ሆኗል። ቃል ራሱ ማለት ፍጡር ሆነ። የተነሳንበት ፖይንት ቃል ስጋ ሆነ የሚለውን ትርጉም
ቃል ፍጡር ሆነ ተብሎ ተተርጉሟል። ኦኬ ይሄንን የተረጎመው ማን ነው? ስጋ የሚባለው ቃል መጥቶ ስጋ ሲሆን ፍጡር ሆነ ተብሎ ይጠራል ወይስ አይጠራም ለሚለው ጥያቄ ውዝግብ ነበረ። ስጋ የሚያመለክተው ፍጡርን ነው። ስለዚህ ቃል አንዴ ያልከውን አትካድ፣ ወደኋላ ሪትሪት አልፈልግም። ቃል እኔ ጥቅሱን ያልኩት ፍጡር ነው ያልከው። ስጋ የሚለው ላይ ፍጡር የሚለውን አስገባበት። ባጭሩ ስጋ የሚለው ላይ ፍጡር የሚለውን አስገባበት። አሁን እንዳንተ ነው የተረጎመው። አሁን ማንም ቢከራከር ማንም አሁን ይዘህ የምትመጣው አባትም ሆነ የቲክቶክ ቪዲዮ ወንድም ቃል ፍጡር ሆነ፣ ስለዚህ ቃል ፍጡር ሆኗል ብሎ ነው የተናገረው። ማስረጃ ልታመጣልን ነው? ቴንኪው ነገ ልታመጣልን። ፕሮሚስ። አዎ ታይም መቅጠር ትችላለህ። ታይም ቅጠሩን አሳያቸዋለሁ። ቪዲዮ ስላለኝ ችግር የለም። ይሄን ለማየት ብቻ ነው። ለውይይት ምንም አልመጣም፣ ለምንም አልመጣም። ቀስ ብዬ ለማዳመጥ ነው። ቴንኪው እኔ ጨርሻለሁ። ሰዓት ይናገርና ነገ ሰዓት ነው የሚለውንም ተነጋግረን ነገ ሰኞ ነው። ኦልሞስት ተማሪዎች አስተምራለሁ እስከ ማታ 2 ሰዓት ተኩል ድረስ እንደዚህ ከ2 ሰዓት 3 ሰዓት ምናምን ይመቻቸዋል። ማታ በፈለክበት ታይም ቃል ፍጡር ሆነ የሚለውን አርዕስት ይዘን ከቸርች ፋዘሮችም ጭምር የሃይማኖት አበው ትርጓሜ እንዳለ ኦርቶዶክስ የምታስተምረው ማስረጃዎች አምጥቻ ያሳያለሁ። ችግር የለም። ከአኬ ቪዲዮ እንጀምራለን። አኬም ኦልሬዲ ዋናው አኬ ስለሆነ እሱን ቪዲዮ ታሳየናለህ። ከዛ እሱን ሰፖርት የሚያደርገውን አባቶቹንም ታመጣልናለህ። ቃል ፍጡር ሆነ የሚሉትም ቴንኪው። ነገ 3 ሰዓት ላይ ህሪያት ሰምተሻል? ህሪያ ቤት እዚሁ ቤት ይሁን አይደል? ጉዳይ ልናዳምጥ ልንሰማ አለ ችግር የለውም። እሺ ተስማምታል? ጉዳይ እዚህ እንገናኛለን። ችግር የለውም። ኢንቫይት አድርጊልኝ። እሺ ሀሪያት እሺ ሼር አድርግልሃለሁ። ፎሎ መልስልኝ። በላዲዮስ ልቀጥል ካንተ ጋር ደስ ይላል። ያ እኔ የሚያልኩት ይሄንን ነው። ጀስ መረጃ ላይ ሲሆን ደስ ይላል። ጉዳይ ዲያ ከኔ ጋር መቀጠል እንችላለን። ምስክርነት ላይ ከተጠቀስኩት ሰው አንዱ ነኝ ስለሆንኩኝ ምስክርነት ላይ ያነሳቸውን ነጥቦች ብንመለከታቸው ምን ይመስላል? ክርስትና ላይ ያነሳቸው ነጥቦችን ቆይ ኢብራሂም አንዴ ቆይ አንድ ጊዜ እኔን ማናገር ነው የፈለጉትና በደንብ አድርጌ ልንገራቸው። ችግር የለውም። አንድ ጊዜ እሺ። እፎይ ጉዳይዲያ ስትናገር የሰማው ነገር አለ ብለሃል። መጠየቅ የምትፈልገውም ነገር እንዳለ ነግረኛል። መጠየቅ ትችላለህ። መልካም። በቅድሚያ እኔ እናንተ ኢምፐርሰን በውስጥ አውርተን እናውቃለን? እኔ እናንተ ያወራን እኔ እናንተ ፐርሰናሊ ግንኙነት የለንም፣ አንተዋወቅም። ጓደኛ ነን? በቃሽ፣ ጓደኛ ነን? ኖ ጓደኛ አይደለንም። ቴንኪው። በቃሽ። መልካም። ሙስሊሞች ይህንን አውቃችኋል። አንድ ቪዲዮ ልኬልሻለሁኝ ማማዬ። ከዛ በኋላ ያሉትን ነገሮች እናጠራለን። ያነሳቸው ክርስትና ላይ ያነሳቸውን አምነህበት የመሰከርካቸውን ከክርስትና የወጣበት ጉዳይ ዲያን ከክርስትና የወጣበትን ምክንያት ቆይ ግን አንተ እኔን ታውቀኛለህ? ማን አላውቅም። አንዴ እነ መዝሙር ያሬድ እነ ቢኒያም ጋር አንድ ላይ ስለ ውግዘት እየተማማርን ማለትም ስለ ማነው ቤተክርስቲያን ውግዘት በሚመለከት ጉዳይ ላይ ዲስከሽን ስናደርግ ገብተህ ቦታ አትስጡት እንዲህ አይነት ሰው ምናምን እያልክ እንደውም ኮሜንት አድርገህ ነበር ካስታወስ። በዛ ሰዓት ሲጀመር እፎይ ንጽጽር አልጀመረም። ባይዘው እኔ እናንተ አታካራ በውስጥ እየገባው የቤተክርስቲያን ትምህርት አይደለም ማማዬ አንድ ጊዜ እፎይ በዛ ሰዓት አልጀመረም። እኔ አንተን የቤተክርስቲያን መልስ አይደለም የምትመልሰው ይሄን የመለሰ አባት አምጣ እያልኩ ከአንተ ጋር እመላለስ ነበር። በዛ ሰዓት እፎይ አልመጣም ሲጀመር ራሱ ማለት ነው። እፎይ መጣ አሁን ስልጤ ላይ እንትን በተባለ ጊዜ አንተ የምትለው የስንት ዓመት ኦኬ። አይ አንድ ጊዜ የሆነ ሀሳብ ሰጠ ነበረ። ሀሳብ ሰጠ ነበረ። ምናልባት አታውቀኝም ይሆናል። ኢትስ ኦኬ፣ ችግር የለውም። ምን ያህል ጊዜ ሆነዋል? አይ ዶንት ኖ። አይ ቲንክ 1 ዓመት ይሆነዋል። ያ በቃ እኔም ላይቭ ላይ አክቲቭሊ ከመጣሁኝ ዓመት አይበልጠኝም። ኤኒዌይስ ቦታ አትስጡት ካልኩኝ በጊዜው እንግዲህ ያየውብህ ነገር ወይንም የእውቀት ክፍተት ኖሮብህ ሊሆን ይችላል። ኤኒዌይስ በጊዜው ከ1 ዓመት በፊት
ቦታ ትስጡት ብለኸኝ ነበረ ብላል። እስልምና ላይ የሚሰሩ አብዛኞቹን አውቃቸዋለሁ። ሰው አንተ እስልምና ላይ ንጽጽር ምሰራ ከሆነና ቦታ የሚሰጥ ታዋቂ ከሆንክ እኔ ቦታ ትስጡት ለእንደዚህ አይነቱ ብዬ ካልኩኝ በአይምሯችሁ ውስጥ የሚፈጠር ነገር ይኖራል። እስከ ዓመት በፊት እንደዛ ብዬ ከተናገርኩለት ማማዬ አንድ ቪዲዮን አስደምጭን። ግን በጣም ይቅርታና አንድ ዓመት አይደለም እፎይ፣ እኔ ራሴ አስታውሳለሁ ከኢትዮጵያ እንደመጣሁ ነበረ ራሱ ጉዳይዲያን የምትመልሰው መልስ ቤተክርስቲያናዊ አይደለም እያልኩ ስጨቃጨቅህ የነበረው ራሱ ማለት ነው። ወንድማችን ጉዳይዲያ መዋሸት አይጠበቅብህም፣ የፈለከውን መከተል ትችላለህ። እነ ዲያቆን ያወሩህ ደግሞ 2 ዓመት ምናምን ሊሆነው ይሆነዋል እርግጠኛ ነኝ ማለት ነው። እኔ ራሴ ከኢትዮጵያ ከመጣሁ 2 ዓመት አልፎኛል። ስለዚህ በዛ አካባቢ ነበረ አንተ ከነሱ ጋር ዲስከስ ያደረግከው። ያሉ አልሞቱም በህይወት አሉና በዛ ሰዓት ደግሞ ቢልህም እንደው ሊልህም የሚችለው በዛ ሰዓት እየገባ ስዕል አድኖን ትሳደብ ነበር። ያኔ የቤተክርስቲያን ትምህርት አይደለም ይሄ ጣዖት ነው እያልክ መረጃ ሳይ የተሳደብኩትን መረጃ ሳይ ስዕል አድኖ ጣዖት ነው ብላ አልተናገርክም? ከዛ በኋላ ወደ ፕሮቴስታንት አልሄድክም? ወደ ፕሮቴስታንት ሄድከው ምንድን ነው? ወደ ፕሮቴስታንት ሄደ ቤተክርስቲያን ስትተቻል ነበር። እንደውም ፕሮቴስታንት ነበረ ጉዳይዲያ የሚል መረጃ አምጪና ሳይ። እንደውም ስታወሪ ነበር ነግረውኛል። ሚዩት አድርግ እሺ። ያለ ማስረጃ እንደማላወራ ታውቃለህ። ስሜን እያጠፋሽ ነው። እሺ ሚዩት አድርግ። አንደኛ ስዕል ተሳድቧል የሚል ማስረጃ አምጪ። ሁለተኛ ፕሮቴስታንት ነበር ላልሽው ማስረጃ አምጪ። እሺ ሚዩት አድርገ ከኔ ጋር እንዳታወሪ እሺ። ማማዬ ለምን ነው የምታወራው? አሁን ልክፈተው ፕሊዝ። ቶኑ ዝቅ ባለ ሁኔታ እኔና ጉዳይዲያ እንጨርሰው። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ብዙ መጫወጫ ሳይኖረው በስርዓት እኔና አይ ቲንክ ጥሩ ልብ ያየሁበት ይመስለኛል። የማዳመጥ ችሎታ ስላለው ጣልቃ ሳንገባባ ብዙም እኔ ይህንን ያነሳሁት ጉዳይዲያ በኔጌቲቭ እንዳትረዳው። በጣም ታዋቂ ንጽጽር የሚሰራ እስልምና ላይ ጓደኛ ብታወራው በውስጥ እንደዛ እየተባለ ስለተናፈሰ ያንን ማጥራት ስላለብኝ ነው። አንድ ሁለተኛ ደግሞ አንተም ስሜንም ደግሞ ኮት አድርገህ ስለተናገርክም ከዛ አንጻር ነው። ወደ ቪዲዮ እንግባሽ። ኦኬ ቆይ ቪዲዮውን ከመክፈት በፊት ቪዲዮን ሳላይ ሰዎች ጉዳይዲያ ንጽጽር የሚሰራ ልጅ ስለሆነ ከሌሎች ንጽጽር ከሚሰሩ ሰዎች ጋራም እዚህ ቲክቶክ ላይ ያው በአንድም በሌላም ስለምንገናኝ ጓደኛዬ ልትመስላቸው ይችላል ሌሎች እንዳመለካከት። ነገር ግን ጉዳይዲያ እፎይ ጓደኛዬ ነው ኦር እፎይን አውቀዋለሁ ከኔ ጋራ ንጽጽር ይሰራ ነበረ ብሎ የተናገረበት መረጃ ካለ ማሳየት ትችላለህ። ሌላው ምናልባት ስላንተ የተናገርኩት የተሳሳተ ነገር ካለ አሁንም መክፈት ይችላል። እኔን የሚመለከት ብቻ ችግር የለውም። በነገራችን ላይ ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ያዥልኝ ፈጣሪ ምን ብለሃል? በነገራችን ላይ ሁሉም ክርስቲያኖች ንጽጽር የሚመጡት ኢየሱስ ተሰድቧል በሚል ነው ብለሃል። ይኸውን ወንድማችን ክርስትና ሐሰት ነው፣ እስልምና ደግሞ የእውነት ሃይማኖት ነው ብሎ ሲገባ የሰጠው ምስክር ነው። ፕሩቭ አድርግልኝ ጲላጦስ ኢየሱስ ተሰድቧል ብሎ እንዳይሰደብ ለመከላከል የመጣበትን ፕሩቭ አድርግልኝ፣ ወደ እስልምና ንጽጽር የገባበትን። ኦኬ እዚህ ጋራ ስም ጠቅሻለሁ። ሁሉም ብለሃል። ሁሉም እያለ ግን ስም ጠቅሻለሁ። ቆይ አንዴ ድጋሚው ጠየከኝ አይደል? አይ ጠየከኝ ብሎ አዳምጠኛ ስመልስልህ ማዳመጥ አለ። ሁሉም ስል ብለሃል። ደግመን ቪዲዮን እንስማው። ኦኬ እኔ ስናገር ሚውት ታደርጋለህ፣ አንተ ስትናገር እኔ ሚውት አደርጋለሁ። እንቀጥላለን። ኢየሱስ ተሰድቧል። ሁሉም ፕሮቴስታንት ንጽጽር ላይ የሚመጡ ኦርቶዶክሳዊ ወንድሞችም ፕሮቴስታንት ወንድሞችም ኢየሱስ ተሰድቧል በሚል ነው ወደ ቁርአንና ወደ ሐዲስ እስልምና ለማንበብ የሚዘዋወሩት። ፈጣሪ አምላክ ፕሩቭ አድርግልን። ንጽጽር ላይ የሚሰሩ ኦኬ እሺ ጨረስክ? ኦኬ አሁን አዳምጠኝ። እንግዲህ ንጽጽር የሚሰሩ ሰዎች የተለያየ እንትን ሊኖራቸው ይችላል፣ የሚመጡበት ሪዝን ሊኖራቸው ይችላል። ሜጆሪቲው
አሁንም ፊት ለፊት እናገራለሁ። ሜጆሪቲው እዚህ ቲክቶክ ላይ ያሉ ሰዎች እፎይን ጨምሮ ሜጆሪቲው ማጆሪቲው አንተንም ጨምሮ አሁን አዳምጥ። ሁሉንም ያልከው ኦኬ፣ አዳምጣ ብሮ ሁሉንም ያልከው ኦኬ፣ አዳምጣ። እየመለስኩልህ መሰለኝ። አዳምጠኝ። እንግዲህ እያንዳንዱ ሰው የተናገረውን ሪከርድ ማድረግ አይጠበቅብኝም። ጳላውዲዮስ ላይቭ ሲገባ እየጠበቅኩ እሱን ሪከርድ ማድረግ አይጠበቅብኝም። ምክንያቱም እኔ ሪከርድ አላደርግም ሰዎችን። አንዴ ቆይ፣ ይኸው የቢንያምን ቀጥል እና ጲላዶስን ቀጥል። ኦኬ፣ አንድ ጊዜ ዋቴቨር ቢንያምም ላይቭ ቢገባ እኔ ባይ ዘ ወይ ቪዲዮ ሪከርድ አላደርግም። ገብተህ ቲክቶክ ላይ ብታይ ቪዲዮስ የሰዎችን ሪከርድ አልሰራም፣ አላደርግም ምንም ቪዲዮ። ምክንያቱም የሰዎች ኢንተረስት ሳልጠይቅ የሰዎች የተናገሩትን ሪከርድ አላደርግም። እንዲህ አይነት ጸባይ የለኝም። ስለዚህ አንተ በተናገርክ ቁጥር እየመጣው ሪከርድ አልይዝም። ግን አንድ እውነታ አለ፣ ልብህ አንተም ያውቀዋል። እስልምና ላይ አንተ የመጣኸው ቆይ አንተ ራስህ የተናገርከው ነው የምነግርህ። አዳምጥ። የጠየቁህ ምንድን ነው? ሁሉም ብለሃል። አዎ ሁሉም። ለሁሉም ማስረጃ ለምሳሌ የቢኒን ጠየቁ፣ የጲላዶስን ጠየቁ፣ ማምጣት አትችልም። ቀጥይ ቪዲዮን አስለምጭን። መልስ የለም። የሰዎችን ቪዲዮ እኔ ሪከርድ አላደርግም ብራዘር። ቆይ እነሱ እዚህ ጋር አሉ። ቆይ አንዴ። የፈጣሪ አምላክ መለኮታዊ አምላክ ሁሉን ቻዩ አምላክ የምጠይቀው ጥያቄ ደግሞ በጣም የህፃናቶች ጥያቄ ነው። ምናልባት አይዶን ሁሉንም እናየው። ቆይ ችግር የለውም። ስሜታዊ የሆንክ ነው ወንድማችን፣ ተረጋጋ። አይ ስሜታዊ አልሆንኩኝም። ቪዲዮ አሳየኝ ትላለህ። የሰዎችን ሁሉ ቪዲዮ አይደለም የጠየኩ። ቆይ ቢኒ ማይክን አንሳና እንደው አንተ ንጽጽር የገባኸው ሙስሊሞች ኢየሱስን ሰደቡብኝ እንዳይሳደቡ ብለህ ነው? ወንጌልን ለመስበክ ብለህ ነው የገባኸው? አይ በቃ አይመለከተኝም። እኔ ልውረድ። ቢኒያምን ጠይቀው በቃ። ኖ ጨርሰሃል? ሌላ ጥያቄ አለ? እንዳወጣ ቪዲዮ ገና መዓት ነው፣ አላለቀም። እያንዳንዱን እናያለን። ኦኬ ይኸውልህ፣ እኔ አሁን ፊት ለፊት መጥቻለሁ። መጠየቅ የምትፈልገውን ነገር ጠይቀኝ። ጠይቀኝ፣ አዳምጥ። ጠይቀኝ፣ አዳምጥ። እንዳሮጥ ቪዲዮን ላስደምጣችሁ። ሄሮድስን ከነሰረገላው ያሰመጠ አምላክ በንጉሥ ፊት ተንከራቶ ፍትህ አቶ ተንገላቶ ልብሱ ተቀዶ ተገርፎ እንዳትናገር አፍን ዝጋ እየተባለ ተቀጥቅጦ ተሰድቦ ተተፍቶበት ያለው እኮ እኛ መጽሐፍ ቅዱስ ላይ ነው። እንዴት ነው ለፈጣሪ እኔ እንዳይሰደብ ልከላከልለት የምችለው? መጽሐፍ ቅዱስ ኢየሱስ ክርስቶስ እንዳትናገር አፍህን ያዝ የተባለበትን የወንጌል ክፍል ጥቀስልኝ። በተቃራኒው ተናገር ነው እንጂ እንዳትናገር ተብሎ የተቀጠቀጠበትን ጥቅስ ስጠኝ። አይ ኦኬ። ለሄሮድስ መልስ ሲመልስለት ኢየሱስን አልመቱትም? ከሄሮድስ ጋር ሲነጋገር እንዳትናገር ብለው ነው ተናገር ነው የሚሉት። የተናገርኩትን ጥቅስ በጥቅስ ባይብል ላይ አሳይ። እኔ ጥቅስ አልጠቀስኩም ስናገር፣ ጥቅስ አልጠቀስኩም። ብራዘር ተው ተረጋጋ። ጥቅስ እኔ አልጠቀስኩም። እየተናገርኩ ያለሁትኝ ጄኔራሊ ለኢየሱስ ያለው ለአምላክን የማዋረድ ወንጌል፣ አንጀት የሚበላ ወንጌል፣ አምላክ መጦ ሞተልኝ፣ ተዋረደልኝ፣ ተቀጠቀጠልኝ፣ ተመታልኝ የሚል ወንጌል አይደለም ነው እኔ እያልኩ ያለው። ማስረጃ የለም ወይ? ኢየሱስ ተመቷል። በአፍ እንዳትናገር ተብሎ ልብ በል ያልከው እንዳትናገር ዝም በል። ኢየሱስ በጣም እየተናገረ በቃ እያወራ አስቸግሮ አንደኛ ጴጥሮስ ምዕራፍ ቁጥር 23 ጀምሮ በሸላቶቹ ፊት እንደሚታረድ በግ ዝም እንዳለ ነው እንጂ የሚናገረው አንተን ባልከው እንደውም ተናገር እስቲ መረጃውን አውጣው እና ዝም በል። እሱ በጣም እያወራ አስቸግሯቸው ማለት ነው። ከመጽሐፉ ተቃራኒ ነው ያወራኸው። ዝም እንዳለ ነው እንጂ የሚናገረው በጣም እያወራ አስቸግሯቸው ዝም በል ብለው የመቱበትም መረጃ። ምክንያቱም በትንቢትም የተናገረው ትንቢተ ኢሳይያስ ምዕራፍ 53 ላይ ዝም እንዳለ ነው እንጂ እንደው እየተናገረ አስቸግሮ ነው የሚል። አንዴ ክፈችልኝ መጽሐፍ ቅዱስን አንዴ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 አካባቢ ላይ አንተ ባልከው በተቃራኒው የሆነበትን ጥቅስ አሳየን።
ኦኬ የዮሐንስ ወንጌል ምዕራፍ 18 ወደ 19 ክፈትልኝ። እሺ ከፈትላል። ለጠየቀኝ ጥያቄ መልስ አይደለም ፈልገው እሱ ጋር እንዳትናገር ሳይሆን ለንጉሱ የማይሆን መልስ መለስ። አንቺ በመሀል አትግቢ። አንዴ በመሀል አትግቢ። ከፋር ጋር ቁጥር የዮሐንስ ወንጌል ክፈት። የዮሐንስ ወንጌል 18 ወደ 19 አካባቢ ክፈት። እኔ ከፍትላለሁ። ተረጋጋ። ግን እሱ ጋር አንተ እንደምትለው አይደል። ቁጥር ስንት ክፈት። አይ አልተመታም ሲናገር አልተመታም ብለሃል። ሲናገር ተመቷል። ማስረጃ ክፈት። ሲናገር ተመቷል አልተመታም አይደለም ጥያቄያችን። ዝም በል እንዳትናገር እየተባለ የተጠየቀበትን ነው የጠየቅነው። አዎ ሲሰድቡት መልስ አልሰጠም። መከራንም ሲቀበል ምን አልዛተም። ነገር ግን ምን ለፍርድ ለሚፈርደው ራሱን አሳልፎ ሰጠ። ምን አላለም? አልዛተም፣ መልስ አልሰጠም፣ አልተሳደበም እንጂ እንደው ዝም በል አታውራ እየተባለ አይደለም የተደበደበው። ኦኬ እንደተደበደበ ታምናለህ ማለት ነው? ኦኬ ለጠየቀኝ ጥያቄ እኔ የምጠቅሰው መጽሐፍ ቅዱስ ክፍል ክፈትልኝ። ትከፍትልኛለህ ወይስ ልውጣልህ? ክፈችለት። ኦኬ እሱ የሚጠቅሰው ምንድነው? ዮሐንስ 18 ክፈች። ኦኬ አንቺ ይኸውልሽ ማማዬ እንዳታወሪ እሺ፣ ዝም በይና ክፈች። ቆይ ዝም በይና እሺ። አይ ቁጥሩን ጥቅሱን ስለማውቀው አንተ እንደምትለው አይደለም። እሺ የዮሐንስ ወንጌል 18 ክፈች። አዎ ከፈትኩልህ። ቁጥር ስንት ልክፈትልህ ወገናችን? ከቁጥር 20 ጀምሮ ክፈችልኝ፣ እኔ ራሴ አነበዋለሁ። አንቺ ማንበብ አይጠበቅብሽም። እፎይ አዳምጥ እሺ። ሲነበብ ኢየሱስም መልሶ እኔ በግልጥ ተናገርኩ፣ አይሁድ ሁሉ በሚሰበሰብበት በምኩራብ በመቅደስ እኔ ሁልጊዜ አስተማርኩ፣ በስውር ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእርሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ አታንቀሳቅሹ፣ ተይው በቃ እጅሽን አንሹ። እነሆ እነዚህ እኔ የነገርኩትን ያውቁዋል አለ። ይህንን ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህኑ እንዲህ ትመልሳለህ ብሎ ኢየሱስን በጥፊ መታው። ምን ብሎ መልሶ? 4 ነጥብ። ምን ብሎ መልሶ? እንደዚህ አትመልስ ብሎ እሱ ምን ብሎ መልሶ? ኢየሱስን ሲናገር በጥፊ መታው። ምን ብሎ ሲመልስ? ሄሮድስ ምን ብሎ ጠይቆት? ኢየሱስ ተመቷል አልተመታም አይደለም ጥያቄ። አንድ ጊዜ የጠየቀኝን ጥቅስ አምጥቼ ላለው አንዴ እንዳትናገር ብሎ መታው እኮ ይኸው፣ አትመልስለት ብሎ መታው። ፕሊዝ ቆይ አትጨቃጨቅ። አትመልስለት ብሎ መታው። ምን ብሎ ነበር የተናገረው ኢየሱስ? እንግዲህ ኢየሱስ ክርስቶስ ስለ አይሁድ ኦኬ ምን ብሎ ነው የተናገረው? እንግዲህ አንብበዋ፣ ጥቅሱን አንብበው 18 ላይ አታውቀው? ኦ ማይ ጋድ 18 ላይ አንብበው ጥቅሱን ላንብልህ። ክፈችው፣ ቪዲዮ ክፈችው። ጠይቆት ነው ወይንስ ኢየሱስ በራሱ ነው ባይዞ የተናገረው? ጠይቆት ነው አይደለም? አሁን እኮ እኔ ቅድም ጥቅሱን ይሄንን እንደሚያመጣው ስላወቅኩኝ ብሎ ብዬ ማለት ነው። ቆይ ማማዬ ቆይ፣ ጠይቆት ነው ወይንስ እንዳታወራ እያሉት ነው? ጠይቀውት ሲመልስ እንዴት እንደዚህ ትመልሳለህ እያሉ ይመቱት ነበር። የመታው ዝም በል ብሎ ነው ወይንስ መልሱ አናዶት ነው? መልሱ አናዶት ነው። ዝም እንዲልም ነው የመታው። አይደለም። እሱን አንተ ማስረጃ አምጣ ማስረጃ። እዩ ጥያቄው ከላይ ጠይቆት ነው። ቁጥር አይ ቲንክ ቁጥር 23 አንዴ ክፈችልን። ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ስለ ክፉ ምስክር መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ምንድን ነው የጠየቀው ክርስቶስ? ምንድን ነው የጠየቀው? ምን ማለት ነው? ምንድን ነው የጠየቀው? እንደዛ ብሎ አየህ፣ የመታው ስለተናገረ ሳይሆን ስለመታበብ ምክንያት ነው። ቁጥር 19 አንብበው እስኪ። ኢየሱስ ነው እሱ የተናገረው። ኢየሱስ ነው። እኔ እያወራለሁ ስለ ሰዎች ነው። ኧረ እባክህ ቁጥር 19 አድርገው። መጽሐፍ ቅዱስን ቆይ መጽሐፍ ቅዱስ ላይ ኢየሱስ ዝም በል ተብሎ ቁጥር 19ን ልብ በሉ። ምንም እንዳይናገር ያደረጉት ብሏል። ቁጥር 19ን አንብብ።
በቃ ብራዘር አይ ቲንክ እቺ ነች እውቀት። ሌላ ጥያቄ የለም? ቁጥር 19ን አንብበው። ሌላ ጥያቄ ካለ ምናልባት አንድ 19ን አንብብ። ተናገር ብለው ነው ወይንስ አትናገር ነው የሚለውን ቁጥር 19ን አንብብ። በቃ እንግዲህ ጨርሰናል ማለት ነው። ጥያቄ አለቀብህ። እንዳትወጣ እንዳትሮጥ። ያኔ አልሮጥም። ጥያቄ ካለቀ ሌላ ሰው ይቀጥል። ማማዬ ጥያቄ ቪዲዮን እኮ ገና አልጨረስንም። ቆይ ቪዲዮን አልጨረስንም። ቪዲዮን አስደምጪው። እዚህኛው ላይ መልስ የለውም። ቪዲዮን አስደምጪው። ጥያቄ ሳይሆን የሚኖረን ቀድሞ በቃ ጨርሰናል። በጥፊ ተመቷል አልተመታም፣ መረጃ ሳይቻሉ ወደ ሌላ ጥያቄ አላመጣም መረጃ። አንቺ ዝም በይ። ቪዲዮን እንቀጥል። ምን ነው ፈራ? ተረጋጋ። እኔ ሁለት ምላስ ተንገላቷል እየተባልክ እያመንኩኝ እንዴት መጽሐፍ ቅዱስ የተነካ አምላክ የተሰደበ ብዬ እከራከራለሁ ብዬ አንዴ የሆነ ህሊናዬ ምንድን ነው ሙስሊሞቹ የሚያነሱት እኛ ጋር የተጻፈውና ትክክለኛውን ነገር ነው። በእስልምና አላህ የተከበረ ነው። ኦኬ ኢየሱስ እንደተሰቀለ እንደተመታ ልብ በል በወንጌል ተጽፏል። ትክክለኛ ነው አይደለም? ኢየሱስ ክርስቶስ ተመቷል፣ ተገርፏል። ያ ወንጌል ላይ ተጽፏል። መልካም። ይሄ እንደሚሆን በትንቢት ተነግሯል። ስለዚህ ክርስቶስ እንደሚመታ፣ እንደሚሰደብ፣ እንደሚተፋበት ተናግሯል። ትንቢቱን ፈጽሟል። ጉዳይዲያ እናመሰግናለን፣ እስልምና ዲባንክ ስላደረክልን። ችግር የለውም። አምላክ ተተፋበት የሚል ከመጽሐፍ ቅዱስ ላይ ታመጣና ታሰኛለህ። አምላክ የተተፋበት የተናቀ የተሰደበ አድርገህ ነው እያመለክ ያለው። ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግርሃል። ኢሳያስ ላይ ያለው አምላክ አይደለም። ችግር የለውም። ቀጥል። ቆይ ቪዲዮውን ቀጥይ። እቀጥላለሁ። ጨርሰህ ትወጣለህ። ዛሬ ነቢዩ መሐመድን ማንቋሸሽ አይቻልም። ሃይማኖት እንዲሰደብ እንዲንቋሸሽ አይፈቀድም። በእኛ ግን አምላካችን ተሰድቧል፣ ፈቅዷል። እንዲሰደብ እንዲንቋሸሽ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ላይ ኦኬ። ነቢዩ መሐመድን አንድ ሰው ቢያንቋሽሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ 5:33 ላይ ይገደላል፣ እጅና እግሩን እያፈራረቁ መቁረጥ ነው አይደለ? መሐመድን የተናገረ። አዎ፣ ምክንያቱም እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። መልካም። ክርስቲያኒቲና አንዴ ጠየከኝ አይደል? እየመለስኩልህ ነው። አዳምጥ። ኦኬ። እስልምናን እኔ እንድወድበት ያደረገኝ ትልቁ ነገር አምላክ እንዲንቋሸሽ፣ ነብይ እንዲንቋሸሽ አይቻልም፣ አይፈቀድም። ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ፣ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው። ይሄ ነው ልዩነታችን። መልካም። ስለዚህ እስልምና ላይ ያለው ጥሩ ሁኔታ ይሄ ነው። ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ምንድነው እሱ ወደ እስልምና እንዲገባ ያደረገው ምንድነው እሱ? በእስልምና ውስጥ እስልምናን መንካት፣ አላህን መንካት፣ ሙሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ 5:33 ሱራ 4:89 ሱራ 9:30-29 ተፍሲር እብን ከሲር እብን አባስ ማየት ይቻላል። ማሳደድ፣ ማሰቃየት ይሄ ጤናማ ነው። የሰላም ሃይማኖት ስለሆነ እስልምና ይህንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ኦኬ ፕሊዝ ጣልቃ አልገባሁም። ጠያቂ ነህ። ጥያቄ ነው መጠየቅ ያለብህ። ሌላ አትችልም፣ መናገር አትችልም። ጣልቃ አትግባ። እስልምና ለመናገር ወደ እስልምና እንድትሄድ ያደረገ አራጅ ወደሆነው እምነት እንድትሄድ ያደረገ ነቢያቶችን ተናገር ከአንድ ሰው ኤልያስ ጣዖት ያመለኩትን እንዳረደ መጽሐፍ ቅዱስ ላይ አላነበብክም? ጣዖት ያመለኩትን አርዶ ነበር ኤልያስ። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ከፈጣሪ ትእዛዝ ውጭ የሆነ ሰው ይገደላል። ሰው ባይገል መላእክቶች ይገሉሃል። ሰው ባይገል መላእክቶች ይገሉሃል። ተሽሎ ነው የገባኸው ማለት ነው። ቪዲዮን ቀጥይ። እሺ፣ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። ቀጥይ። አምላክ ይገላል፣ ያድናል። ኢሳ ቢሰደብስ ይገላል፣ ያድናል። አምላክ አላልኩም።
አምላክ አላልኩም። ነቢያቶችን ከሰደብክ ነቢያቶችን ከተሳደብክ ትቀጣለህ። ቅጣቱ ምንድነው? ከአንተን እንደሚጠብቅ ቅጣት ማለት ነው። ኦኬ ትቀጣለህ። ቅጣቱ ምንድነው? አሃ እኔም ከሚታረዱት አንዱ ነኝ። ለካ አንተን እንደሚጠብቅ ቅጣት አለ። አዎ በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። ኦኬ ጣዖት አይመለክም። መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። ኦኬ የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው ነው ቁርአን ላይ መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ? እኔ ዲሞክራሲ እንዳለ ላሳያ፣ ክርስቶስ የተናገረው ላሳያ። ዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ እንደፈለከው መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ። የበዓል ነቢያት ጣዖት ማምለክ ኃጢአት ነው፣ ስለዚህ ያስገድላል። ጣዖት ስላመለኩ እውቀት የለህም። በእናትህ ምንም እውቀት ሳይኖር ከኔ ጋር የምታወራው ታሪኩን አታውቀውም። 400 ሌላ ጥያቄ ካለ እነሱ ሰዎች ሌላ ጥያቄ አለ። ሌላ ጥያቄ አለ። ያስገደላቸው ነው የሚያውቀው እሱ። ወይ አዳምጥ። የበዓል ነቢያቶች እስልምና ለመሳደብ ከሆነ የበዓል ነቢያቶች ለምን እንደተገደሉ ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድን ነው የተገደሉት? እሱን እስልምና ሊያሳያለሁ። ነገር ግን ጣዖትን ስላመለኩ አይደለም። ጣዖትን ስላመለኩ ዋና ምን አይነት ጣዖት? ጣዖትን የተቀረጸ ጣዖት በዓል የሚባል በዓል ምንድን ነው እሱ? ምንድን ነው የሚደረግበት? ጣዖት የተቀረጸ ጣዖት አይደለም። ምንድን ነው የሚደረግበት? ሴሬሞኒውን የጠየኩህ ነኝ። የምን ሴሬሞኒ? አታውቀውም? የምን ሴሬሞኒ? አታውቀውም ማለት ነው። ኧረ አንተ አታውቀውም። ምን እኔ ነበርክ እንደ በዛ ሰዓት ነበርክ? ኖ ምንም እንዳታስረዳኝ። መጽሐፍ ቅዱስ ላይ ኤልያስ በአካብ ዘመን ጣዖት አምላኪዎችን ገድሏል አልገደለም? እንደማመጥ ኤልያስ ትመልሳለህ። ኤልያስ የበዓል አምላኪዎችን ገድሏል አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገድሏል አልገደለም? ጥያቄ ምንድን ነው ያደረጉት? መልስልኝ። በዓል ማለት ምን ማለት ነው? ገድሏል አልገደለም? ሴሬሞኒው ምንድን ነው? ምንድን ነው ያደረጉት? ሴሬሞኒው ምን አገባኝ? እኔ ጣዖት አምልኮ ውስጥ የለውበትም እኮ። ኤልያስ ጣዖት አምላኪ የነበሩትን ካህናቶች ገድሏል አልገደለም? ልመልስልሽ። ጣዖት አምላኪ የነበሩ ነቢያቶችን ገድሏል አልገደለም? መልስ። መጀመሪያ ይሄንን መልስ። ነበረ አልነበረ? ራሳቸው ተወራርደው ነው አይደለም? ኖ መልስ። መጀመሪያ ገብተው ነው የሞቱት አይደለም? ተወራርደው ነው አይደለም? አይደለም። ለመገደላቸው ምክንያት ይሄ ቆይ መስዋዕት አቀረቡ። እነሱ መስዋዕት አቀረቡ። ቆይ አንዴ መስዋዕት አቀረቡ። ቆይ አንዴ ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይሄን ተአምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት አንዴ የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። አሁን የኔ ጥያቄ ኤልያስ ለምን ቆይ ኤልያስ ያህዌ አዞት ነው አይደለ? ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? መልካም የበዓል ነቢያቶች ማለት ሁሉንም የያህዌን ብሎ ነው የሚያምነው ይሄ ልጅ ወንድማችን። አሁንም ከክርስትና ብዙም አራቅም። እንደገናም ደግሞ ያህዌ አላ ነው። ቀጥል። ያህዌ አላ ነው። አይዞህ ማስረጃ ታመጣለህ። የበዓል ነቢያቶች አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውርርድ ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያህዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነብይ እንደሆነ ወንድማችን ያምናል ማለት ነው። እነኛ ሐሰተኛ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ንጽጽር ላይ የገባው። ምን ሆነ ነው? ኤልያስ በእስልምና ነብይ መሆኑን አታውቅም?
ቆይ አዳምጥ። ይሄንን እንኳን አታውቅም። አየህ ገና ነህ። ማስረጃ ጠይቃለኝ ከእስልምና ኤልያስን ኤልያስ እውቀት ላይ እየለካ ስለሆነ ኤልያስ የሚባል ነቢይ ከቁርአን ላውጣ እናሳየን። አንቺ ልጅ ለምን ዝም አትይም? ቆይ ጣልቃ ትግቢ ማማዬ። እኔ ሴቶችን አከብራለሁ፣ ግን ነቢያቶች ምን ነበር የሚያደርጉት? ህፃናትን እያረዱ። እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰዉ እንጂ ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ ናቸው። መረጃ አምጣ። ህፃናትን እያረዱ ይሰዉ እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ። መረጃ ብሰጥ ከእስልምና ለቀጥላለህ? ይኸውልህ እኔ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ 18ን አሳይቻለሁ። ህፃናትን ይሰዉ እንደነበረ አንተ መጽሐፍ ቅዱስ አንባቢ ነኝ አውቃለሁ ብለሃል። አሳይ። ኤርሚያስ 19:5 ክፈችልኝ። ክፈችለት። የበዓል ነቢያቶች በኤልያስ ዘመን በአካብ ዘመን ኤርሚያስ ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ሌላ ነው ያለው። ትንቢተ ኤርሚያስ ያለው ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን ተረጋጋ። ትንቢተ ኤርሚያስ ያለው በነ ሕዝቅያስ ዘመን ነው። እሺ በነ ሕዝቅያስ ዘመን ነው። እኔ ይኸውልህ ከዛ ዳግምም ሰጣሃለሁኝ በዓል ነቢያት ምን እንደሚሰሩ ኖ ኤልያስ የገደለበት ቦታ ላይ አምጣልኝ። ህፃናቶችን ይሰዉ እንደነበር ፕሊስ አዳምጥ። የበዓል ነቢያቶች እንዴት ነው መጽሐፍ ቅዱስን ሳታውቅ ሳታውቅ ሌላ ቦታ ሄደህ ሌላ ከምትፈልግ 19:5 አንዴ ክፈችልኝ። ኦኬ ኤርሚያስ 19:5 በቃ ብራዘር አየው ምላሳ በዛ ሚዩት አድርግና አዳምጥ። አንቺ ስርዓት እያወራክ ነው። እንከባበር። በስነ ስርዓት ሰው ሲያወራ በስነ ስርዓት ፐርሰናል አትናገር። እውቀት የለህም ምናምን ያንተን እውቀት ይኸው ስለ ስላሴ እንኳን መረዳት እንደሌለ እያሳየ ነው። አሁን ይኸው ዝም ብሎ ይቀጥል። ምን ይላል? ቁጥር 5 ላይ ነው አይደል? እፎይ ይኸውልሽ የፈለገው ከነገስት ነው። የኤርሚያስ መጽሐፈ ነገስት ላይ ከነገስት ሰጠዋለሁኝ። አሁን እውቀት ማን እንደሌለው አሳያችኋለሁኝ። ሆን ብዬ ነው እንደዚህ ያስጮኩት። ሆን ብዬ ነው ያስጮኩት። ከነገስት ነው የፈለገው። ከነገስትም ደግመዋለሁ። ግን ይሄንን አንብቡ። ልጁ ምንም እንደማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ቀጥይ። ጎበዝ መጽሐፈ ነገስት ላይ አምጣ። አንድ ሚዩት አድርግ ወገናችን። እኔ ያላዘዝኩትን የተናገርኩትንም ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እንጂ ስለማምለካቸው አይደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ እሱ ነገስት ላይ ስለተጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው። ምዕራፍ 17ን አለማንበብህ ንጽጽር ዓለሙ ስገባ ምዕራፍ 18 ማለት በፊት 17 ይቀድማልና ምዕራፍ 17 ቁጥር 17ን ክፈችልኝ። ሁለተኛ ነገስት። ኦኬ ምንም እንደማታውቅ ወቅ በዛውም ተማርሽ ወንድማችን። ኧረ እባክህ እስቲ መረጃውን ክፈተው። ኤልያስ ጋር ሂድና ኤልያስ ጋር አምጣ። እሺ ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው፣ ሟርተኞችና አስማተኞችም ሆኑ። ምን አደረጓቸው? ወንዶችና ሴቶች ልጆቻቸው ምን አደረጓቸው ይላል ወንድማችን። ኧረ ጉዳይ ዳይንገረን እውቀት ስላለው ምዕራፍ 18 ከማለት በፊት አውዱ ምዕራፍ 17 ይጀምራል። ምን አደረጓቸው ወንድማችን? ኧረ ተናገር። ምን አደረጓቸው ይላል ወንድማችን። ኧረ እየሰማሁ ነው ብሮ። እኔ መጽሐፍ ቅዱስ እያወጣሁ ነው። ማንበብ ትችላለህ እኮ አንብብ። ነው እንዴ? እኔ ባይብል እያወጣሁ ምን አደረጓቸው ነው የሚለው? ምን አደረጓቸው ነው የሚለው? ቆይ እኔ መጽሐፈ ነገስትን ምዕራፍ 17ን እያወጣሁ ነው። የገደለበትን ቦታ እያወጣሁ ነው። አንተ መረጃ ማቅረብ ትችላለህ። አይዞ ይሄ የእውቀት ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት ምንድን ነበረ? የተጠያየቅንበት ነጥብ ኤልያስ የባል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ያልከው። እንዳትረሳ
ምን ይገሉ ስለነበረ? ህፃናትን ይገሉ ስለነበረ። ይሄ የሚያወራው ምንድነው? ቆይ አንድ ጊዜ ይሄ የሚያወራው ምንድነው? መስዋዕትን ልጆቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው። ኤልያስ የተበቀላቸው ግን ካህናቶቹን አርዶ ነው። ፈጽሞ አይገናኝም። አንተ የምታመጣው ጥቅስ የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት? መስዋዕቱ በማመን አማካኝነት ነው የሚቀርበው? ያለ ነቢያቶቹ ነው እንዴ መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋራ የሚያገናኘው ነገር የለም። ልጆቻቸውን አዳምጥ። ልጆቻቸውን መስዋዕት የሚያደርጉት ከመግደል ጋር የሚገናኝ የለም። ስለዚህ እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገለው ጨረሱ። ሕፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነኚህ ነቢያቶቹ ምን ያደርጋሉ? ምዕመኖቹ አይደለም የተገደሉት፣ እነኚህ ነቢያት የተባሉት እንደሚያደርጉት እየዞሩ የሚያስተምሩትም ባይዞ ያታቀውም ልንገርህ፣ ዘዳግም ምዕራፍ 12 ላይ ያለልህ፣ ዘዳግም ምዕራፍ 18 አስቀድሞ ተነግሯል። ሕፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። አታውቅም? ቪዲዮን ቀጥይ። ቆይ እኔ ልናገር ብሮ ሪስፖንድ ላድርግ። ታየህ እኮ በቃ ሪስፖንድ ላድርግ። የምናመልከው አምላክ የተሰደበ፣ የተናቀ፣ የተገፋ፣ የተዋረደ ሪስፖንድ ላድርግ ምንድን ነው ሲባል ለእኛ ብሎ ነው። ምን አገናኘው? ሪስፖንድ ላድርግ ወይስ በቃ አንተ ብቻ ነው የምታወራው? እኔ ሚውት ላድርግ። ከዚህ በኋላ ሚውት ነው ማስረጃ ብለህ ጠየቅ፣ ማስረጃ ተከፈተልህ። አሁን አንዴ ሪስፖንድ ላድርግ፣ ለተናገረው ንግግር ሪስፖንድ ላድርግ። ይኸውልህ እፎይ በብሉይ ኪዳን የበዓል እንትኖች በዓልን የሚያመልኩ ሰዎች አንደኛ አሕዛቦችም አሉ። እስራኤላውያኖችንም አስለምደዋቸዋል። ልጆቻቸውን መስዋዕት ያደርጉ ነበር። የኔ ጥያቄ ምንድን ነው? ነቢያቶቹ የተገደሉት ይህ ጦርነት አይደለም። ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው። ነቢያቶች ስለሆኑ ካህናቶች ስለሆኑ ነው። እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው። ህፃናቶቹ የሚታረዱ ለመስዋዕትነት ነው፣ ሴክሪፋይ ነው የሚደረጉት። ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድነው የኔ ጥያቄ? ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ። ጨረስክ? መልካም። እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀርማልና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘዌ በዛ አስፈጻሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድነው እሱ መስዋዕቱ የሚቀርበው? ህፃን ልጆች ናቸው የሚታረዱት። ሰው ነው እያረዱ የሚያቀርቡት። አንተው የጠቀስከው ጥቅስ ላይ ባይዘዌ ከቁጥር 1 ጀምረ ብታነበው ነቢያቶቹ ሁሉ አርደው እንደጨረሱ ሁሉ ይናገራል ክፍሉ። ፈርዘር መሄድ ስላልፈለግኩ ነው እንጂ እዛው ምዕራፍ 18 ላይ በኋላ አንብበው፣ ከቁጥር 1 ጀምረ አንብበው ለእውቀት እንዲሆነ። ዝም ብለህ ጉንጫ መልፋ ክርክር ውስጥ አትግባ። ስለዚህ አንተ ወደ እስልምና የሄድከው ይህ አራጅ የሆነው አካሄድ ጤናማ ነው። ስለዚህ ሙሐመድን ብትናገር ሱራ 5:33 ላይ እጅና እግርህን እየቆራረጥን እንገላለን የሚለው አስተምህሮ ስቦይ ነው አልከን፣ መፍትህ ነው። በክርስትናው ግን ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ፣ ጳውሎስ ሲናገር በሮሜ መልእክቱ ምዕራፍ 8 ቁጥር 36 ላይ ትገደላላችሁ ነው እንጂ ግደሉ አላለንምና እኛ አራጅ አይደለንም። ወደ ማረዱ ስለሄድክ እናዝናለን። ልብህን ፈጣሪ እንዲመልስልን እንፈልጋለን። በማረድ ክርስቶስን ከፍ አናደርገውም። የተዋረደ ነው፣ የተሰደበ ነው። እስልምናው ጋር ስንመጣ ግን ነብዩ መሐመድን መናገር አይቻልም። ምክንያቱም እናርድለታለን ነው። ሱነን አናሳይ 40:71 ላይ 40:60 ላይ 40:65 ላይ ከእስልምና ብትወጣ እንኳን ትታረዳታለ። ስለዚህ ይህንኛው ተሽሎኛል ብላል። መፍትህ ነው። ቪዲዮን አስለምጭን። ቀጣይ እኔ ሪስፖንድ ማድረግ አለብኝ የተወሰነ። አሁን ያነሳው ፖይንት ማጠቃለያ ሀሳብ ትተፈዋለህ። ሀሳብን የፈለግከውን ሀሳብ በመናገር
እመልስልሃለሁ። ቪዲዮ ሪስፖንድ ላይ አደርጋለሁ። ቪዲዮ ቆይ ላይ አንዴ ቀጥል። ኢየሱስ ቪዲዮ ላይ የተፈቀደው ቀጥል። የተዋረደው ሀሳቡን መከራ የጀመርከው አንተ የደረሰበት ነህ። እኔ በተናገረው ሪስፖንድ ባስተማረው ማድረግ አለብኝ። መጨረሻ ላይ እኔ ሪስፖንድ ማድረግ ታጠቃልላለህ። አለብኝ። ቀደም እኔ ልቀጥል አልክና እኔ ከቀጠለ በኋላ ሪስፖንድ እሱ መመለስ ቀጠለ፣ ጨረሳችሁ። አለብኝ። አሁን ወደ ቪዲዮ አረ ሪስፖንድ ማሚቼ ዝም በይ አንቺ። እሺ ከዚህ ልከፍት በኋላ ስል እንዳታወሪ። ላውራ አልክ፣ አወራ። ከዛ በኋላ እፎ ይቀጥላል። ሪስፖንድ ላድርግ። አሁን ወደ ቪዲዮ መልስ በኋላ ታጠቃልላለህ። ብሩ መልስ ለጠየቀኝ ጥያቄ ልመልስ። በኋላ ታጠሽ ማስረጃ ከፍተህ ከሆነ እናሰፋሃለን። ማስረጃ እየከፈትክ ልመልስ። አንቺም ከፈለግሽ ችግር የለውም። ጥያቄ ካለሽ አስተናግዳለሁ። ልመልስልህ። እፎይ አዋቂን ሰው ነው የምጠይቀው። ቆይ አንድ ጊዜ እንግዲህ በብሉይ ኪዳን የነበረውን እፎይ እንግዲህ እያለ ያለው በብሉይ ኪዳን እግዚአብሔር የካህናት ጣዖት አምላኪዎች ግደሉ ያለው ሕፃናቶችን ይሰዉ ስለነበረ ለዛ ነው። ዞሮ ዞሮ እፎይ ዳርዳር እያልክ ነው እንጂ ያህዌ የመግደል ትእዛዛትን እንደሰጠ ታምናለህ። ምንም ጥርጥር የለውም። ታምናለህ። አዎ ሰንበትን የሚሽሩ እንዲገደሉ ትእዛዛቶች አሉ። ጥቅስ መጥቀስ ይቻላል። ኃጢአት የሰሩ ሰዎች እንዲገደሉ ቆይ እንዳንተ ቆይ ቪዲዮ ላይ ያወራው ነው የጠቀስከው የቁርአን ክፍል አለ። የገባኸው የሐራጅ የሆነው እምነት የተሻለ ነው ብላ ሄደሃል። አሁን ክርስትናው ግን ሲሰደብ ዝም ይላል። ስለዚህ ሐራጅ ይሻለኛል ብላ ሄደሃል። አንድ ጊዜ መርዝን ትተፈዋለህ። ዛሬ መርዝን ትተፈዋለህ። አይዞህ ሙሐመድና አላህን አስተፋቸዋለሁ። መርዝን ትተፈዋለህ አልኩህ እኮ። ይኸው ፊት ለፊት ነኝ። ሙሐመድንም አስተፋዋለሁ። ፊት ለፊት ነኝ። ልክ ሲሞት አይሻ ጭን ላይ ቁጭ ብሎ ለአጩን እየተፋ እንደሞተው ነብዩ የተሰደቡ እዚህ ቤት እኔ እንደ ነብዩ የተሰደቡ ይውጣለት። አላህን አታሰደቡ። ቪዲዮ ላይ ቀጥል። ኦኬ ቪዲዮ ላይ ቀጥላለሁ። አንድ ጊዜ ሪስፖንድ ላድርግ። ግድያ በብሉይ ኪዳን አለ። ኦኬ በብሉይ ኪዳን አለ። ይሄ ግልጽ ነው። በአዲስ ኪዳን እንግዲህ አምላክ የሚገደል ሆኖ የሚገደል አካል ይዞ እንግዲህ ፐርሰኑ መጥቶ የሚገደልን አካል ሆኖ ተገሏል። በብሉይ ኪዳን የነበረው ያ አስፈሪ ድምፁን እንኳን ሊሰሙት የማይችሉት አምላክ በአዲስ ኪዳን መጥቶ ተገሏል፣ መከራ ደርሶበታል ብለህ እያመንክ ስለሆነ አልፈርድብህም። ኢትስ ኦኬ። አሁን ይኸውልህ አዳምጠኝ። የግድያ ነገሮች መጽሐፍ ቅዱስም ላይ አለ፣ ቁርአንም ላይ አለ። እግዚአብሔር ወይም ደግሞ መለኮታዊ አምላክ ወይም ያህዌ ኦኬ፣ አንተ እግዚአብሔር ብለህ የምትጠራውን ያህዌ ሊባል ይችላል፣ አላህ ልንለው እንችላለን። እኔ አላህን የምንረዳበት የራሴ አመለካከት አለኝ። ኦኬ ምክንያቱም የብሉይ ኪዳኑ አምላክ አይቀያየርም፣ አይለዋወጥም። መጀመሪያ ገዳይ ነበረ በብሉይ ኪዳን፣ በአዲስ ኪዳን ደግሞ ተገዳይ ሆኖ መጣ ብለህ አንተ እመን፣ ችግር የለውም። ለእኔ ግን አምላክ ከመላእክት ቢሆን ቆይ ጨርሻለሁ። አሁን እኮ ልታርድለት ሃይማኖት ሄዳለህ እኮ ሙሐመድ ከተነካ አንተንም አርድሃለሁ ብለኸኛል። መልካም መንገድ ብያለሁ። አሁን ቀጥል። እነኛ የተገደሉበት ምክንያት ህፃናትን እያረዱ እንደሆነ አሳይቻለሁ። አሁን ቪዲዮ ላይ ቀጥል። እንቀጥላለን። ማማዬ አንድ ጊዜ ሚውት አድርጊ፣ ሰዎች ይስሙ። አውርተሃል። ቅድም አውርተህ እፎይ ቀጥሎ ከዛ በኋላ ነው እያዳመጥክ ቪዲዮ ትኩረት ቪዲዮ ሀሳቤን ልናገርና ቪዲዮ ትከፍቻለሽ። ሚውት አድርግና ቪዲዮውን አንድ ያዳምጥ። ኦኬ እሺ፣ ወደ ሌላ ጥያቄ ከሆነ ኢየሱስ የተሰቀለበት መንገድ ፈጽሞ አይገናኝም፣ ፈጽሞ እና የአምላክን ክብር ዝቅ የሚያደርግ የአምላክ ክብር ደግሞ ከፍ የሚልበት ቁርአን ላይ ነው። ቁርአን ላይ አምላክ ከፍ የሚልበት አንድ ያዡ ኢየሱስ ተሰቀለ የምንልበት ከድነታችን ጋር ፈጽሞ እንደማይገናኝ ጥቅስ ጥቀስልኝ። አይገናኝም። ጥቅስ ጥቀስልኝ። ኢየሱስ የተሰቀለበት እንደተሰቀለ ኮንፊርም አድርገህልናል። ነገር ግን ከኛ ድነት ጋር ፈጽሞ ማይገናኝ መሆኑን ጥቅስ ጥቀስልኝ። ኢየሱስ ክርስቶስ የተከሰሰው ለምንድን ነው? ለአንተ ኃጢአት ብሎ ነው? ጥቅስ ጥቀስልኝ። ኢየሱስ የተሰቀለው የተገረፈው የሞተው ለእኛ ድነት እንዳልሆነ ጥቅስ ላይ መረጃ ክፈት። ጥቅስ አዳምጥ አልኩህ እኮ። የዮሐንስ ወንጌል
ዮሐንስ ወንጌል ምዕራፍ 19 18 ወደ መጨረሻው አካባቢ ክፈች። ችግር የለውም ማንበብ እንችላለን። ክፈች። ቀጥል። አንብበው ቀጥል። እያነበብክ ከኛ ድነት ጋር የኢየሱስ ስለት ይገናኝ 33 ክፈችው። እያቀበሉ ነው የምትመስለው። 18 ነበር ያልከኝ 19 18ን ከፈትኩልህ። ቁጥር 33 ነው የፈለክ? ቆይ አይደለም፣ አንቺ ልጅ ኧረ እባክሽ ንግግርሽን አስተካኪ። ቅድም ምንድን ነው ያልከኝ? አንድ ጊዜ ምዕራፍ 19 ቁጥር 18ን ክፈች አይደል ያለኝ? ጋይስ ኧረ በእናትሽ የሚያቀብሉ ጥቅስ ምናምን አትበይ እሺ፣ እረፊ። 33ን ክፈች። 33 19 ነበር ያለኝ። አሁን ተሻገሪ ብሎ ነበረ። እሺ 33 ጲላጦስም መልሶ አንተ ይህን የምትለው ኦኬ፣ ቁጥር 33 ነው ቁጥር 34 18:33 ይሄው እጅሽ ጋር ያለው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስ መልሶ አንተ ይሁን የምትለው ራስህ ነህ፣ አንተ ይህን የምትለው ራስህ ነህ ወይስ ሌሎች ስለኔ ነገሩ አለው። ምንድነው? ኦኬ 35 ላይ ደግሞ ቀጥይ፣ እዛ ወረድ በይና ጲላጦስ ምን አለ? ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖቼ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል አለው። እሺ አዎ ኦኬ። ሶ ምንድነው? ጲላጦስ አይሁዳዊ አይደለም፣ አሕዛብ ነው፣ ግልጽ ነው። አሳልፎ የሰጡት ማን ናቸው? አይሁዶች ናቸው። ስለዚህ የገዛ ወገኖቹ እንደሰጡት ጲላጦስ ነገረው ለኢየሱስ። የሰጡበት ሪዝን ደግሞ ምንድነው? ጌታ ነኝ ኦር ንጉስ ነኝ በማለቱ ምክንያት ነው። ንጉስ ነኝ በማለቱ ምክንያት ለማን አሳልፈው ሰጡት? ለጲላጦስ። ሶ ጲላጦስም የጠየቀው ጥያቄ ምንድነው? ንጉስ ነህ ወይ ነው። ክሱ ይሄ ነው። እኔ በምን ተከሰሰ ነው ብዬ ጠየቅኩ፣ ወይንስ የኢየሱስ መሰቀልና መሞት ከኛ ድነት ጋር ምንም አይገናኝም የሚል መረጃ ነው የጠየቅኩ። አይገናኝም። ኢየሱስ ለምን ተከሰሰ ብዬ ነው የጠየቅኩ። እየነገርኩ ነው እኮ አትሰማም እንዴ? እየነገርኩ ነው። ኢየሱስ የተከሰሰበት ክስ አንደኛ፣ እኔ ክስ አልጠየቅኩም። በምን ተከሰሰ ብዬ አልጠየቅኩም። በምን ተከሰሰ ብዬ ሳይሆን የጠየቅኩ የኢየሱስ ሞትና ትንሣኤ ከኛ ድነት ጋር ምንም አያገናኝም ብለሃል። አይገናኝም። ያንን ጥቅስ ስጠኝ ነው እያልኩ ያለሁት እንደማይገናኝ እየነገርኩ ነው። ቁጥር 14 የምትልበት ክስ ከአንተ ድነት ጋር አይገናኝም። ቁጥር 14 አንብብልን። አንዴ ዝም በይ። ኢየሱስ ክርስቶስ ተከሶ የሞተበት ክስ አንተ ከምታምነው ድነት ጋር አይገናኝም። ይህንን ተናግሬያለሁ። ለዚህ ማስረጃ አምጣ አልከኝ፣ ይሄው ሰጠው። ሌላ ጥያቄ ያለህ? መልካም። አሁን ቁጥር 14ን አንብበው። ስለ ድህነት የኢየሱስ መዳን ለእኛ ምንም እንደማይጠቅም ስለነገረን ቁጥር 14ን አንብበው። የምን ቁጥር 14? ምን ይላል? አንብብልኝ። አንተ የጠቀስከው እኔ ቁጥር 14ን አልጠቀስኩም። እኔ ቁጥር 14 አልጠቀስኩም። ቁጥር 14 ሳትጠቅስ ነው ትንሽ ዝቅ ብለህ ያነበብከው። ቁጥር 14 እኔ አልጠቀስኩም። አንተ የጠቀስከው አልክ፣ እኔ አልጠቀስኩም። አንተ የጠቀስከው ምዕራፍ ላይ ማለት ነው። አንተ መጥቀስ ትችላለህ፣ እኔ አልጠቀስኩም። አንብበው፣ አትፍራ፣ አንብበው። መጀመሪያ 14ን ጠቅሻለሁ። አንብበው። እሺ አንብበው። አንተ የጠቀስከው ምዕራፍ ስለሆነ ቁጥር የተሰጠው በኋላ ነው። ወንድማችን አንቺ ዝም በይ። አረ ዝም በይ። ከእፎይ ጋራ ነው እያወራን ያለ ነው። ከሱ ጋር እንጨርስ። ዝም በይ። ቀጥል። አንብበው። አንተ የጠቀስከው መጽሐፍ ነው። አንተ የጠቀስከው ምዕራፍ ነው። አንብበው። አትፍራ። ድፈር። ኦኬ፣ ወደዚህ አድርጊው። ምንድነው ፖይንት? አንብበዋ። የኢየሱስ ሞትና ትንሣኤ ስቅለቱ ከክርስቲያናዊ ድነት ጋር ምንም አይገናኝ ነው ብለሃል። ኦኬ፣ አይገናኝም። ከዛ ይህን ምዕራፍ ጠቀስክልን። ቀጥል። ኦኬ፣ 18 14ን አምጪለት እስቲ ላንበብለት። አረ ትችላለህ ወንድማችን፣ እያየህ ቀያፋ። ኦኬ፣ ስላልታየኝ ነው ይቅርታ።
ኦኬ ቀያፋም አንድ ሰው ስለ ህዝቡ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበረ ይላል። ሶ ምንድነው ይሄ የመከራቸው ምክር? አንዴ እኔ ላብራራልን፣ አንተ ማብራራት ትችላለህ። ጠየከኝ አይደል? አብራራው። እሺ 14 አብራራ። ኦኬ ላብራራልህ። ሶ የመከረውት ምክር ይሄ ምንድነው? እንግዲህ ኢየሱስ ማነው አልዓዛርን አስነስቶት ነበረ ከሞት ማለት ነው። በዛ ጊዜ አይሁዶች ኢየሱስን ይፈልጉት ነበረና ተማከሩ። አይ ቲንክ ዮሐንስ ወንጌል ምዕራፍ 12 መጨረሻው አካባቢ አለ። ሶ ሰዎቹ ከሚረበሹ ለምን አንዱን ኢየሱስን ይዘን አሳልፈን ለምን አንሰጥም የሚል ምክር መከሩ። ሶ ይሄ የመከሩትን ምክር ነው እዚህ ጋር አምጥቶ ሜንሽን ያደረገው። አሁን ቀጥል። ስለዚህ አንደኛ አልዓዛርን ከሙታን ማስነሳት የሚችል ጌታ መሆኑን ስለመሰከርክ ጌታ መሆኑንም ታምናለህ። ከሙታን ተነስ ብሎ ማስነሳት የሚችል መሆኑን ማስመስከር ኢየሱስ ከሙታን ሰዎችን ያስነሳ ነበረ። እሱም ደግሞ ድንቅ የሆነ ጸጋ ስላለው ነው። ቀጥል። ማይክ ያዝ። እሺ ወደ ሌላ እየዘለልክ ነዋ። ወደ ሌላ እየዘለልክ ማይክ ያዝ። ማይክ ያዝ። እኔ አንተ ስታወራ እኔ ጣልቃ አልገባሁብህም አይደለ? ጣልቃ አንተ ምን ወደ ሌላ ሺፍት አታርግ። ወደ ሌላ ሺፍት ካረክ ወደዛ ደግሞ እኔ እመልስበታለሁ እንዳያልፍ። ጣልቃ አትግባብኝና አንዴ ይሄንን የጠቀስከውን ክፍል ኢየሱስ ነግሬያለሁ። ጸጋ ስላለው መንፈስ ቅዱስ ጸጋ ስላለው ሰዎችን ይፈውስ ነበር። ኦኬ አሁን ቀጥል። ወደ ሌላ ቀያፋ አልዓዛርን ስላስነሳው ያንን አይቶ ነው የተናገረው ብለሃል። ቀያፋ እንደዛ ሳይሆን ትንቢት ነው የተናገረው። ወንድማችን ማታውቅ ከሆነ መጽሐፍ ቅዱስን አንብባውንም ሪከመንድ ብናደርግህ የአልዓዛር ሞት እናንተን ያለው ምዕራፍ 11 ላይ ነው። ምዕራፍ የጠቀስከው አንተው ስለሆንክ ምዕራፍ 11 ላይ ከቁጥር 45 ጀምረህ ካነበብከው ቀያፋ ከራሱ ሳይሆን የተናገረው ክርስቶስ አስቀድሞ ስለ ሕዝቡ ሊሞት ቤዛ ሊሆን ስለተናገረ ክፈሽለት አንዴ። ዮሐንስ ወንጌል ምዕራፍ 11 ቁጥር 45 ላይ አልዓዛርን ካስነሳው በኋላ ስለ ሕዝቡ ይህንን ትንቢት ተናግሯል። ትንቢት ነው ወዳጃችን፣ እናመሰግናለን። በትንቢቱ መሰረት ስለ ሕዝቡ የሚሞት ቤዛም የሆናቸው ክርስቶስ እንደሆነ ለድህነት ነው ወዳጃችን። አየህ የጠቀስከው ጥቅስ ራሱ 11 ከ45 ጀምረሽ 11 ከ45 ጀምረሽ አልዓዛርን ካስነሳው በኋላ ያለው ታሪክ ማለት ነው። ስለዚህ ወደ ማርያም ከመጡ ኢየሱስ ያደረገውን ከአይሁድ ብዙዎች በእርሱ አመኑ። ኢየሱስ ያደረገውን አይተው ማለት ነው። ከእርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜንም ሰዎች መጥተው አገራችንን ወገኖቻችንን ይወስዳሉ አሉ። እዚያም ዓመት ሊቀ ካህናት የነበረ ቀያፍ የሚሉት ከእርሱ አንዱ እናንተ ምንም አታውቁም፣ ሕዝቡን ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንደሚሻለን አታውቁምን? አታስቡም አላቸው። ቀያፍ ቅድም የጠቀስኩት ቁጥር 51 እንድገቢ። ኦኬ ይህንም የተናገረ ከራሱ አይደለም። ቀያፍ ከራሱ አይደለም ይህን የተናገረው ማለት ይህንንም የተናገረው ከራሱ አይደለም። ነገር ግን በዚያች ዓመት ሊቀ ካህናት ነበረና ኢየሱስ ስለ ሕዝቡ ሊሞት እንዳለው ትንቢት ተናገረ። ቴንኪው ጉድ አይዲያ። የጠቀስክልን ጥቅስ ቀያፋን ያመጣህልን ክርስቶስ ስለ ሕዝቡ እንደሚሞት የነገርከን ለድህነታችን ነው አይደለም? አሁንስ ኢየሱስ የተከሰሰበት ክስና አንተ ድኜበታለሁ የምትለው ድህነት አይገናኝም ነው። እኔ በቪዲዮ ላይ የተናገርኩት ቪዲዮን ደግማ አይደለም። አሁንም መጥራት በል የጠቀስከው ጥቅስ ቀያፋ የቀያፋን የጠቀስከው ስለ ሕዝቡ ቪዲዮን ክፈተው። እኔ ያልኩት እንዳላልኩ አድርገህ እየተናገርክ ነው። ሆነ ሌላ ነገር እንዳልኩ ሲከራከረኝ የነበረው ምንድን ነበረ? መረጃው ሲመጣብህ አሁን ደግሞ ልሾልክ ነው።
ቆይ ኢየሱስ ቪዲዮ ባይል ምንም አንድ ጊዜ አንዴ ጨርሳል እኮ አደርብ ይመናል አልጨረስክም ወይ? አንዱ ስለ ህዝቡ ሊሞት ማለት ስለ ድህነታችን አይደለም ብሏል። ስለ ህዝቡ እያለ እየነገረው ማለት ነው። ክርስቶስ አስቀድሞ ደግሞ ስለ ሁሉ እንደሚሞት ቤዛ እንደሚሆነን ተናግሯል። እኔ ቁጥር 14 ደግሞ የተናገረው ምንድነው? ትንቢት ነው። ወንድማችን ምን ብለሃል? ከድነታችን ጋር ምንም አያገናኘንም እያልክ እየሞገትከኝ ነው። አዎ እኔ ያልኩትን ኦኬ። የዮሐንስ ወንጌል 18:14 ላይ ነበረ ኮንሴፕታችን የተነሳው አይደለ? ሶ እኔ መጀመሪያ በቪዲዮ ላይ የተናገርኩት ነገር ምንድነው? እፎይ ልብ ብለህ አዳምጠኝ። ኢየሱስ ተከሶበት የሞተበት ወር የተሰቀለበት ምክንያትና እኛ ድነንበታል። ኢየሱስ ለዓለም ሁሉ ሞተ፣ ኢየሱስ ለኃጢአቴ ሞተልኝ የምንልበት በእጅጉን የተለያየ ነው። የተከሰሰበት ክሶች እነዚህ ናቸው፣ ይታወቃሉ። እኛ ድነናል የምንልበት ደግሞ ሌላ መንገድ ነው። ኢትስ ዲፍረንት ዌይ ነው። ለዛ ነው እኔ ኢየሱስ የተከሰሰ ቆይ አንዴ ጨርሻለሁ። ቆይ አንዴ ኢየሱስ የተከሰሰበት ክስና እኛ ድነናል የምንልበት መንገድ አንድ አይነት አይደለም ብያለሁ፣ ተናግሬያለሁ። ይሄ ነው የተናገርኩትኝ። ጨርሻለሁ። አሁን ሌላ ጥያቄ ካለ መቀጠል ይችላል። ኦኬ። ይሄንኛው መንካት አልፈለገውም። ሲሞግተኝ የነበረው ምንድነው? እሱ አንዱ ስለ ሞተ የሚለው ወደ ሌላ ይሻላል። እሺ አይ አንተ ሐሳብ ከሰጠ እኔ እቀጥላለሁ። ሶ ወደ ሌላ እንሂድ። እሺ መጽሐፍ ቅዱስ ላይ በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው በእስልምና ፊት መቆም የሚቻለው? ያ ነው። ኦኬ አንድ ያዡ ሙሴ የሚገኘው በብሉይ ኪዳን ነው ወይንስ በአዲስ ኪዳን ነው? ሙሴ ብሉይ ኪዳን ላይ ያለው ስሙና አዲስ ኪዳንንም አይለይም። አዲስ ኪዳንና ብሉይ ኪዳንንም አይለይም። ደግመሽ አስደምጫቸው። አይ ማይከስ በአዲሱ ኪዳን ሙሴ አስደምጡት። ብሉይ ኪዳንና አዲስ ኪዳን ሙሴ የት እንደሚገኝ እንኳን አይለይም። ንጽጽር የሚሰራ ሰው ነው። ግን ደግመሽ አስደምጩ። እስቲ ቪዲዮውን ድጋሚ አድምጪውና ጥያቄን አቅርብልኝ። እሺ ድጋሚለት። ሚዩትሽን አንሺው፣ አይሰማም። ንጽጽር የሚሰራው ወንድማችን ሙሴ የት እንደሚገኝ እስቲ ይንገረን። እስቲ አዳምጡት። በአዲሱ ኪዳን ሙሴ ድምፅህን ለመስማት አልችልም ብሎ የሚወድቅለት አምላክ እስራኤላውያኖች ድምፁን መስማት አንችልም የሚለው አምላክ አፍን ዝጋ ተብሎ በዱላ ተቀጥቶ እያልኩ እያመንኩ እንዴት ነው ያዩ በአዲሱ ኪዳን ነው የሚገኘው ሙሴ? ኦኬ ሙሴ በአዲሱ ኪዳን ይገኛል ብያለሁ። በአዲሱ ኪዳን ሙሴ ብያለሁ። አምላክ አፍህን ያዝ እየተባለ እየተደበደበ በአዲሱ ኪዳን ያልኩት አዲስ ኪዳን ላይ ሙሴ አለ እያልኩ ሳይሆን የአዲሱ ኪዳን እምነትና ቆይ አንዴ አሁን መልሴን አዳምጠኝ። እኔ እያልኩ ያለሁት ምንድን ነው? በአዲሱ ኪዳን ያለውን እምነት ለመግለጽና እያስረዳኋቸው ነው። ምንድን ያልኩት በአዲሱ ኪዳን አልኩና ጀመርኩ። ሙሴ ብዬ ወደኋላ ሙሴን ለማስታወስ ሙሴ አዲስ ኪዳን ላይ ያለ ማለት አይደለም የሚልም እኔ እንዲህ አይነት ደደብም አይደለሁም። ሙሴ የሚሰማውን አምላክ ሙሴ ሲያናግረው የነበረው አምላክ ሙሴን ድምፁን ከመስማት የተነሳ ይወድቅ የነበረው ሙሴ አልኩ። ስለ ሙሴ እየተናገርኩ ነው እንጂ ሙሴ አዲስ ኪዳን ውስጥ አለ እያልኩ አይደለም። እኔ ምን እያረኩ ነው መሰለ ንግግሬ ላይ ቆይ አንዴ ጨርሻለሁ። አዲስ ኪዳን ላይ የተገለጸው አምላክና ብሉይ ኪዳን ላይ ያለው ሙሴን ቃል በቃል ያናገረው አምላክን እያነጻጸርኩ ነው። ኦኬ ገባውን? አሁን ቀጥታ አመሰግናለሁ። እሺ እናመሰግናለን። በአዲሱ ኪዳን ሙሴ ድምፁን ሲሰሙ ያዌን
እስራኤሎችና ሙሴ በአዲሱ ኪዳን የሚወድቁለት አምላክ ነገር ግን ተደበደበ። እንደዚህ ማለት ይከብደዋል። ስለዚህ ለዚህ ለወንድማችን ትልቁ መስፈርት ምንድነው? እሱ አምላክ ድምፁን ከሰሙ ከወደቁለት እሱ ነው አምላክ ትክክለኛ። ምክንያቱም የኃይል አምላክን ብቻ እንደዚህ በጉልበት የሚያምንን ብቻ እንደዛ የሚዘርር ብቻ ነው የሚያምነው። ቅድም የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ እንዳላነበብክ ስለምንረዳ ምዕራፍ 18 ዮሐንስ ወንጌልን ጥቀሽልን፣ ክፈችልን። እሱ ኪዳን ኢየሱስ እኮ በድምፅ ብቻ እንደሚወድቁለት አላነበብክም። አንድ የክፈችልንና እሱን ያንብብልን እስቲ ክፈችው። ቁጥር 6 ላይ ይሁዳ ሎሌዎቹን ይዞ በመጣበት ጊዜ ማን ትፈልጋላችሁ ብሎ ጠየቃቸው። እንዲህ ይላል ቁጥር 4 ጀምሮ ላንብብላችሁ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ እነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ። ምን አሉ ይለናል ወንድማችን? ወደቁ ይላል። እዚህ ጋር ፖይንት ምንድነው? ዋና ወደቁ ይላል። ፖይንት ምንድነው? ንጽጽርህ ምን ነበር ቅድም? ቆይ ንጽጽርህ ምንድነው ቅድም? ቆይ አዳምጥ። ያዌ ድምፁን ሲሰሙ እነ ሙሴ እስራኤሎች የሚወድቁለት ነበረ የአዲስ ኪዳኑ ምናምን ብለሃልክ። ኢየሱስ ክርስቶስ ድምፁን ሲሰሙ እንደወደቁለት አታውቅም ነበር ማለት ነው እስከዛሬ ንጽጽር ስትሰራ? ኦኬ፣ ይሄ ነው ፖይንት። ኦኬ እሺ፣ ታውቃለህ አታውቅም ነበር? ቆይ አንዴ በድምፁ ብቻ በድምፁ ብቻ አውቃለሁ። ኧረ አውቃለሁ። ቆይ ቆይ አንዴ አዳምጠኝ። የወደቁበት ምክንያት አንተ አታውቅም፣ ስለማታውቅ ነው የጠየከኝ። ስለዚህ የወደቁበት ምክንያት ምንድነው? ኢየሱስ ብዙ ሰዎችን ሲያናግር ነበር። ለምን አልወደቁም? መረጃውን ክፈት። ቆይ ምክንያቱም ብለህ ቀጥል። አንዴ አዳምጥ። በማስረጃ አንድ ጊዜ አዳምጥ። በመለኮታዊ ድምፁን ሰምተው ነው የወደቁ የሚል ቸርች ፋዘር ወር ትርጓሜ መጽሐፍ ቅዱስ ካለ አምጥተህ ታሳያለህ። አዳምጥ እባክህ። ቀድሜ ጠይቄሃለሁ። ምንድን ነው የጠየኩህ? ድምፁን በመስማት ብቻ አዳምጥ። ያ እዛ ጋ ያለው መለኮታዊ ድምፅ ነው የሰሙት። እዚህ ጋር የሰሙት መለኮታዊ ድምፅ ነው እንዴ? አይደለም። ይሄን ማስረጃ አንጣለን። በመጀመሪያ ጥያቄ ምንድነው? ማስረጃ አምጣ። የመለኮትን ድምፅ ሰምተው ነው የወደቁ ብሎ የተረጎመ ቸርች ፋዘር አምጣና ሳይ። አምጣ። ክርስቶስ በመሰረቱ አምላክ ነው። አምላክ እንደመሆኑ ደግሞ ያ ድምፁ አንተ በስጋን እንትን ነው የፍጡር ነው ምናምን ብለን ቸርች ፋዘር ይኸው ትርጓሜ አውጥታላለች። ትርጓሜ አውጥታላለች። እኔ መጀመሪያ የኔን መልስ ልንገርሽ። ትርጓሜውን ሳከፍቺ የኔን መልስ ልናገር። ልናገር። የወደቁበት ምክንያት ተረጋጋ፣ በደንብ ትማራለህ። ማስረጃውን እየነገርኩህ ነው። የወደቁበት ምክንያት ጊዜው ስላልደረሰ ነው እንጂ መለኮት አይደለም የጣላቸው። 4 ነጥብ። አሁን ትርጓሜውን አውጪ። ተመለሽ ወንጌሉ ላይ ጊዜው ስላልደረሰ ስላልደረሰ ነው ብሏል። ዮሐንስ ወንጌል ላይ እዛው ግቢልኝ። ጊዜው ስላልደረሰ ነው ወይንስ የሚመጣበትን ክርስቶስ አውቆ ራሱን አሳልፎ ሰጣቸው? አንብቢልኝ። ከቁጥር 1 ጀምረሽ አንብቢው። እዛው ጋር መልሰው ቁጥር 4 ላይ ምን ይላል? እኔ ነኝ ባላቸው ጊዜ ጊዜው ስላልደረሰ ነው ብሎናል። ወንድማችን ወደቁት ጊዜው ስላልደረሰ ነው ብሎናል። በቃ አንተ ራስህ መልሰው። ከኔ የተሻለ መልስ ካለ ኮሜንታሪ ክፈት። ኦርቶዶክስ አይደለ? ኮሜንታሪ ክፈት። ፕሊዝ ተረጋጋ። ይከፈትልሃል። እከፍትልሃለሁ። ጊዜው ስላልደረሰ የሱ ትርጉም ነው። ፕሊዝ ተረጋጋ። ጊዜው ስላልደረሰ ነው ብሎናል። ክርስቶስ አስቀድሞ እንደደረሰ አውቆ ነው ራሱን አሳልፎ የሰጣቸው።
ቀጥይ አንብቢው። ኖ ራሱን አሳልፎ አልሰጣቸውም። ጥቅሱን እንኳን አታውቅም። አይ ዝም ብለህ የምታወራው ፕሊዝ ተረጋጋና ክፍሉን አንብብልህ። እኔ ምዕራፉን ራሱ ያነበበው አሳልፎ ሰጥቷቸዋል ወይስ አልሰጣቸውም? እጁን አሳልፎ ሰጠበት ቦታ ላይ ነው። እስቲ ተረጋጋና ላንብብልህ። ሲጀመር አውዱ እኮ ራሱ ክርስቶስ እንኩ እጄን ያዙ ብሎ የሰጣቸው ምዕራፍ እኮ ነው። አንብበው ታውቃለህ? ግን አይደለም። አንዴ ላንብብልሽ። አይደለም አንብቢው። ኦኬ ቁጥር 4 ላይ ምን ይላል? ከላይ ጀምሮ አንብቢው። ከ4 ጀምሮ ወደ ላይ ውጪና አንብቢው። ከ4 ጀምሮ አንብቢው። ኦኬ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የሚመጣበትን አውቆ ሰዓቲቱ እንደደረሰች ማለት ነው። አዎ በጣም አሪፍ። አሁን አንቺ ጋር እግባባለሁ። አንድ ጊዜ ቀጥይ። አንድ ሚውት አድርግ። ሚውት ልጨርስ። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ እኔ ነኝ። ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር ይልና እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ላይ ወደቁ ይላል። እሺ ምንድነው? በጣም አሪፍ። እዚህ ጋር ይዘውታል አልያዙትም? ቀጥይ የሚይዙት ይኸው ላንብብልህ። እሺ ደግሞ ማን ትፈልጋለህ ብሎ ጠየቃቸው። ቆይ እያነበብነው እኔ ላንብብልህ። ጭቅጭቅ እየሆነ ነው። እኔ ኢነርጂን ጨረስኩ በቃ። ምክንያቱም በጣም እኔ ላነብ ነው፣ እየተወያዩ አይደለም። አንባቢ ነኝ አይደለ? እያነበብኩልህ ነው። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። አንዴ ማማዬ አንድ ጊዜ ኦኬ። አሁን ቁጥር 4 አምንበሽ 5 ላይ ደረስን። ኦኬ እዚህ ጋር እየተግባባን ወደ ታች እንድንወርድ ነው። እፎ ያነሳው ፖይንት ላይ ሊይዙት መጡ። ከይሁዳ ጋር ነበሩ። አብረው የሸጠው ይሁዳ ጋር ሲመጡ ኢየሱስ ጥያቄ ጠየቃቸው። ምን ብሎ ነው የጠየቃቸው? ማንን ትፈልጋላችሁ? አልያዙትም። ማንን ትፈልጋላችሁ ብሎ ሲጠይቃቸው ምን ብለው መለሱለት? የናዝሬቱን ኢየሱስ አሉት። ጊዜው እንደደረሰ አውቆ ወደ ውጭ ወጥቶ ቆሞ ነበረ። ኦልሬዲ ውጪ ነበረ። ሲመጡ ማንን ትፈልጋላችሁ አላቸው። ምን አሉት? የናዝሬቱ ኢየሱስን አሉት። ቁጥር 8 ላይ ጠጋርጊው ነው። ጊዜው እንደደረሰ አውቋል። ከወንድማችን ሜቢ ሁለቱ እየተጋጨ ነው እኮ። አሁን እኮ ግራ የገባኝ ነገር ተጋይታል እኮ። ቅድም ጊዜው ስላልደረሰ ነው። ጊዜው እንደደረሰ ቁጥር 4 ላይ ነበር። ጊዜው ስለደረሰ አልከን። ኦኬ እነሱ ሰምተውት የወደቁት ጊዜው ሳይደርስ በፊት ነው። ወር አልያዙትም። ለዛ ነው ቁጥር 4 ላይ ምን ይላል? ቁጥር 4 ላይ ምን ይላል? ቁጥር 4 አምጪው ላንብልሽ። ኢየሱስ የሚመጣበትን ሁሉ አውቆ ማንን ትፈልጋላችሁ አላቸው እንጂ አልያዙትም። የሚመጣበትን ሁሉ አውቆ እጁን አሳልፎ የሰጣቸው በፊት ሲሸሻቸው የነበረው አካል እጁን አሳልፎ የሰጣቸው ምን ሲሆን ነው? የሚመጣበትን አውቆ። ኦኬ ወደዚህ አድርጊው። እያነቃነቅሽው ነው፣ አይታየኝም። ይሄው እኔ እየጠየቅኩ ነው። በፊት ሲሸሻቸው በመቅደሱ ተሰወራቸው ይለናል። ሊይዙ ሲሉ ሊወግሩ ሲሉ ይሸሻቸው ነበረ። እዚህ ጋር ግን ይሁዳ ሎሌዎቹን ይዞ በመጣ ጊዜ ክርስቶስ ኢየሱስ አስቀድሞ አወቀ፣ የሚመጣበትን ሁሉ አወቀና ማለት ነው። ከዛ በኋላ የምትፈልጉት ሰው ማንን ትፈልጋላችሁ አላቸው አይደለ? ኢየሱስን፣ የናዝሬቱ ኢየሱስን አሉት። የናዝሬቱ ኢየሱስ እኔ ነኝ ባላቸው ጊዜ አፈግፍገው ወደቁ ይለናል። ቁጥር 8 ላይ አንብበዋል? አዎ አንብቤዋለሁ። ሁሉንም አንብቤዋለሁ። ስለዚህ ሰዓቲቱ ቅድም ሰዓቲቱ ስላልደረሰ ነው ያልከው ውሸት ነው? ውሸት አይደለም። ኦኬ ኢየሱስ ክርስቶስ እጁን አሳልፎ አልሰጣቸው። ቆይ አንድ ጊዜ ኦኬ ይኸውልሽ፣ እንግዲህ ሊይዙት በመጡ ጊዜ ኧረ ቆይ ረጋ ብለን እናውራ ብራ። ኧረ እንደማመጥ አንዴ እንደማመጥ። ኦኬ አሁን ያመጣሽው ጥቅስ ምንድነው የሚያሳየው መሰለሽ? ኢየሱስ እንግዲህ በሙክራብ የሚያሳየው አትበል፣ ያንተን ትርጓሜ አይደለም፣ ያንተን ትርጓሜ። ኧረ እኔ እየተረጎምኩ አይደለም። በሙክራብም ሊይዙት ሲሉ ጊዜው ስላልደረሰ ያልፋቸው ያመልጣቸው ነበረ። እዚህ ጋር ሲመጣ ቆይ አንዴ፣ እዚህ ጋር ሲደርስ ምንድነው ይሁዳ ሄዶ ሸጠው ኢየሱስን። ከዛ ሊቀ ካህናቶቹን ይዟቸው መጣ። ወታደሮች፣ ጭፍሮች መጡ። ከመጡ በኋላ ኢየሱስ ጥያቄ ጠየቃቸው፣ አልያዙትም። ኢየሱስ ጥያቄ ጠየቃቸው፣ ማንን ትፈልጋላችሁ አላቸው። ሲያናግራቸው ወደቁ አልወደቁ? መለሱለት። ምን ብለው መለሱ?
መለሱለት። የናዝሪቱ ኢየሱስን ብለው መለሱለት። ከዛ በኋላ ከመለኮታዊ እንግዲህ ፓወሩ የተነሳ የሚወድቁ ቢሆን ኖሮ መጀመሪያ ሲናገራቸው ይወድቁ ነበር። አንድምታ ትርጓሜን ብለሃል። እናወጣዋለን የአባቶችን ትምህርት አንብቤው ችግር የለውም። አንተ የራስን ትርጉም እንዳትተረጉም። አሁን መለኮታዊ ክብር ኧረ አንዴ ጨርሻለሁ። አሁን እፎይ ምንድነው እያለ ያለው? ከብሉይ ኪዳኑ መለኮታዊ አምላክ ጋራ ኢየሱስን እያነጻጸረው ነው። ይሄ ደግሞ ሮንግ ነው። ሮንግ። አዳምጥ። ለማንኛውም ሌላ ጊዜ እንገናኛለን። አንብበና እሺ፣ በደንብ እውቀት ሲኖርና ከኔ ጋር ታወራለህ። ጨርሻለሁ። ኤርሊ ቸርች ፋዘር ስለጠየቀ ይመጣልሃል። እንዳወጣ እንዳሮጥ ኤርሊ ቸርች ፋዘር ጠይቃለህ እኮ እንዳወጣ ያ ተረጋጋ፣ ተቀመጥ። ምክንያቱም ኤርሊ ቸርች ፋዘር ስለም ጠይቆናል። እሱም እንደሱ የተረጎመለት አንድ ያመጣልናል። ጊዜው ስላልደረሰ ነው የሚል ማስረጃ ያመጣልናል። አይቻልም። ጉዳይ ተመለስ። ጉዳይ ተመለስ። ሜቢ እንትን እየላኩለት ነው። አጥርራውን አንብበና ማለኝ ጥበቃ ላይ ነን እንግዲህ። ጉድ አይዲያ ተመለስ። አይ ቲንክ ስልክ ገብቶበት ነው ብለን እናስብ፣ ወይ ደግሞ ጥቅስ ልከውለት ነው ያንበብ። ኮመንታሪ ትከፍትለታለች ያነባል። አይ ቲንክ በኮመንታሪ ማለት ነው። ማስረጃ ከኪስ እየሆነ ተቸግረናል። ቢመጣ ጥሩ ነበር ማስረጃ። ቅድም ጀምሮ ማስረጃ እየጠየቀን ስለነበረ ማለት ነው። በነገራችን ላይ እኛ ከአይዲያ ጋር እንደዚህ ሳጣ ገባ መግባቱን ፈልገ ነው አይደለም። ነገር ግን የፈለከውን መከተል ትችላለህ። ማንም የፈለጋችሁን እኔ ይኸው መምህር ኤፍሬም እዚህ ጋር ያሉ እስልምና ቢከተሉ እኔ ምንም አይመስለኝም። ይኸው ምንም እንትን የሚለን ነገር የለም። ግን አንድ ነገር ማወቅ ያለባችሁ ስትሄዱ የሌለን ትምህርት ኦኬ፣ አንተ ከጥላቻ አንጻር እስልምናን ስትተች ልትኖር ትችላለህ። ግን ያንተን ማንነት የሌላው ማንነት ላይ አስቀምጠ እስልምናን ስለሚጠሉ ነው ንጽጽር የሚሰሩት። ክርስትና እንደዚህ ነው። ሊያውን ክርስትናችን የማያስተምረውን ኢቭን እኔና ጉዳይዲያ በጣም እንጨቃጨቅ ነበር። ያቀኛል በውስጥ እየገባው እንኳን የአባቶችን ትምህርት አይደለም የምትሰጠው፣ ሙስሊም ቤት እየገባ የምትመልሰው መልስ ትክክል አይደለም እያልኩት እኔና እሱ እንዲያንጣጣምን በፊቱም ክርስቲያን ነኝ በሚል ሰዓትም ማለት ነው። አያችሁ መረዳቱ ራሱ ቤተ ክርስቲያናዊ ያልሆነ። አሁን ጳላዲዮስ ሲጠይቀው አኬ ይለናል። አኬ ማስረጃ ሊሆን አይችልም ሲጀመረው። አኬ ቤተክርስቲያን አባት ነው እንዴ? ስለዚህ መሄድ ትችላላችሁ። ግን ክርስትናን በሚያጠለሽ መንገድ አስቀምጣችሁ እንደው እስልምና እንዲወደድ ወይም ደግሞ እስልምናን እውነተኛ ሃይማኖት ለማስመሰል የምታደርጉት ጥረት በጣም ነው የሚያስቀው። እኔ አይቼዋለሁ ቪዲዮቹን በሙሉ ገርሞኛል። ራሱ ልክ ትልቅ ሰው እንደሄደ ማለት። ለማንኛውም ጉዳይ አለ እስኪመጣ እንዳታባሪ ሆንቺ ደግሞ ፖዝ ላይ ነውና እንዳይወጣ ደግሞ ይመለሳል። ማስረጃዎች ቼክ እያደረገ ስለሆነ ከአባቶች ምናምን ጠቀስ ሊያደርግልን ነው። ለቅድሙ ማስረጃ ላይ ያመጣ ስለሆነ ተውት። አሉባልታ ምናምን ቲክቶክ ላይ ዛሬ ወር አልሰማህም ምናምን ብሎ አሉባልታ የሚጠቅስ የመጀመሪያው ንጽጽር ሰሪ በጣም ብዙ ዓመት የሰራ ለመጀመሪያ ጊዜ ጉዳይ አይዲያ ናየው። በዚህ እንዴት አሉባልታ ይጠቀሳል ውይይት ላይ ምናምን? ብቻ ተውት። ኤኒሃው እስከሚያመጣ ድረስ እንጠብቃለን። እኛም እንጠቅሳለን፣ እሱም እንጠቅሳለን ማለት ነው። ሰው ያው ሙስሊምም አይደለም ያለ ተፍሲር ስለማንንቀሳቀስ እነሱም እንደዚህ እንደማይንቀሳቀሱት ሁሉ እኛም ያለ ተፍሲር ነቅነቅ ስለማንል በዛብን። አሁን ተፍሲሩ ከብብት እየበዛ ስለሆነ ማስረጃዋን ወጣ። ጉዳይ ዲያ ኧረ ተመለስ ፕሊስ፣ ትታየናለህና መለስ በልና ማስረጃዋን ፕሊስ። የኔን ማስረጃ ነገ ታመጣለህ፣ ችግር የለውም። የኔን አይደለም የጠየቁ እስከሚመለስ ድረስ እንጠብቀዋለን። ይመለሳል ብለን ተስፋ ስለምናደርግ ቅድም እንዳያችሁት ያው እስልምናን ነቢያቶች ማንም እንዳይናገሯቸው አላህንም ማንም እንዳይናገረው በሴፍ እናስከብራለን። እሱኛው የተሻለ ነው፣ ለዛ ነው የሄድኩት ብሎኛል። እሱ ብቻ ሳይሆን አንተ ከሚገደሉት አንዱ ነህ ከምፈልግ ብሎኛል። ያው የሄደበት ምክንያት ምንድን ነው? በኃይል መሐመድን በሴፍ ለማስከበር እንደሆነ እሱን ኮንፊርም አድርጎልናል። ልክ
በበዓል ነቢያቶች እነኛ ህፃናትን እያረዱ የነበሩት ስለተገደሉ ከነኛ አንጻር አይቶት እኛ ደግሞ ሙሐመድን አስተምሮቱን መንቀፍ ወይንም መተቸት እንደዚህ የሚያደርግብን እስልምናን የሚያጋልጥበትን እናርዳለን የሚለውን ኮንፊርም ስላደረገልን እሱን እናመሰግናለን። በመቀጠል ደግሞ ምንድነው እሱ እዚህ ጋር የተጠቀሰው ላይ ክርስቶስ አስቀድሞ የሚመጣበትን አውቆ ራሱ ነው የወጣው። የጠበቃቸው ወጥቶም የጠበቃቸው ጊዜው ስለደረሰ ነው እንጂ ጊዜው ስላልደረሰ አይደለም። ጊዜው ስለደረሰ ነው አስቀድሞ ወጥቶ የጠበቃቸው። ጊዜው ስላልደረሰ ነው የወደቁት አለ። ምንም ማስረጃ የለም። ሌላኛው ሙሴ እንኳን ብሉይ ኪዳን ያለው አዲስ ኪዳን የሚለውን እንኳን አያውቅም ማለት ነው። ይሄ ነው ንጽጽር ይሰራል የሚሉት አካል ብሉይ ኪዳን ላይ ነው የሚገኘው ሙሴ፣ አዲስ ኪዳን ላይ የሚል እንኳን ማያውቅ ማለት ነው። ኢማጅን። ሌላኛው ገና የምናነሳቸው አሉ። ኢየሱስ እንደተሰቀለ ያምናል ማለት ነው። ሱራ 4 157 ላይ ደግሞ ቁርአን አልሰቀሉትም አልገደሉትም ተመሰለባቸው ይላል። አላህ ድራማ ሰርቶ እንዳዳነው ኢሳን ይናገራል። ሜቢ ስለሱ አካል እያወራ ከሆነ ስለዚህ ጉዳይዲያን እናመሰግነዋለን። ሄዶ ለሙስሊሞች ወንጌል ሰብኮልናል። ጉዳይዲያ እኔ ፖዚቲቭሊ ነው ማየው። አሁንም ወንጌል ለሙስሊሞች ሄደ ኢየሱስ ተሰድቦ ተገርፎ ተተፍቶበት ተሰቅሏል ብለህ መስከረህልናል። ስለመተፋቱ ስለመሰደቡ ስለመሰቀሉ ችግር የለብንም እኛ። ትንቢት ነበረ፣ ያ ትንቢት ደግሞ ተፈጽሟል ማለት ነው። ስለዚህ ይህንን ሄደ በዚህ ምክንያት ነው የወጣሁት ክርስቶስ ስለተሰቀለ ስለተሰደበ ይሄ እውነት ስለሆነ ይህን እውነት መቀበል ከብዶኝ ነው። ክርስቶስ በስጋ ተገልጦ ራሱን ዝቅ አድርጎ የባሪያውን መልክ ይዞ መጥቶ ስለኛ ይህንን ማድረጉ ከብዶኛል። ኦኬ እኔ ሙሐመድን ግን በሴፍ በማረድ ማስከበር ነው የምፈልገው፣ እሱ ይሻለኛል። ሰው ለዛ ነው የሄድኩት ነው ያለን። ይህንኛውን አሁን ቻሌንጅ ማድረግ እንግዲህ የሰውየው ምርጫ ነው። አይ ክርስቶስ ትታረዳላችሁ ስለኔ ያለን፣ አይ እኔ ሙሐመድ ይሻለኛል ስለኔ ትታረዳላችሁ ካለው ይልቅ ስለኔ እረዱልኝ ያለው ይሻለኛል ብሎ ሄደ። ይህንን ሰውየውን ምን እናድርገው? ሙሐመድ ስለኔ እረዱልኝ ያለው ነው የሚሻለኝ እንጂ ስለኔ ተገደሉልኝ ያለው አይደለም። ክርስቶስ ምን አይነት ፍቅር እንደሆነ ይሁት። ሰዎችን እንድናርድለት ሳይሆን በስጋ ቢገሉን እንኳን እስከ ሞት ድረስ እንድንከተለው አስተማረን። ሙሐመድስ እንድናርድለት። ስለዚህ አንተ አምላክ በሰይፍ ነው የሚጠበቀው። ያንተ አላህ የሚጠበቀው የሚፈራው የሚከበረው በምታርድለት ይሆናል ማለት ነው። ሌላኛ መጣው ጥቅስ ቅድም ምንድነው ያየነው? አንዱ ሰው ሁሉ ሞተ የሚለው ይህንን ኦኬ ወጥቷል መሰለኝ። አይ ቲንክ ነው አለ። አሁንም እኔ ጋር ቢዩቶር እንትን ነው የሚታየው አለ አልወጣም። ቦዞሩ አለ 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 ወጥቷል። የቤት አለ ቦዞናል አለ። በሌላ ስልክ እንትን ብሎ ይሆናል። በሌላ ስልክ ሜቢ እኔ ጋር አለ ፖዞ ነው እኔ ጋርም አለ። ሜቢ ቪዲዮቹን ቀጥይ። እሺ ማማዬ ቪዲዮቹን ቀጥያቸውና እስልምናን ራሱ እንዴት እንደማይጠቅም እንይበት። ቪዲዮ አልቋል። አንተ ላክልኝ ፓርት አልቋል። ሙሴን ያነሳና አልቋል። ግን ድጋሜ እንትን ካለ ለቆስጣ ልላክለትና ቆስጣ አሳየ። ስልኬ ዘጋ። ቆስጣ ትችላለህ? ላኪልኝ ለኔ። እኔ መቀጠል እችላለሁ ወይ ደግሞ ማሳየት እችላለሁ። ችግር የለም። ቪዲዮ ካስፈለገ እያንድ ባንዱ ማለት ነው። እኔያው ግን ከዚህ ምን ተማራችሁ ነው አሁን ጥያቄው። በነገራችን ላይ አስተውላችሁ ከሆነ ዘሆል የተጠቀሰው ዮሐንስ ወንጌል ነው። ዮሐንስ ወንጌል ምዕራፍ 18 ተጠቅሷል። 11 12 እንደዚህ ምዕራፍ 1 ማለት ነው። ዘሆል ያመጣው ሁሉንም ማን ነው? ወንድማችን ጉዳይዲያ ነው። ዘሆል ማለት ነው። ባመጣው ጥቅስ እንኳን አንብቦት አያውቅም። ከምዕራፍ 1 እንደሚጀመር አያውቅም። አንድ ምዕራፍ 30 ቁጥር 34 ምናምን ሲጠቀስ ቁጥር 1 ላይ መጀመር እንዳለበት አያውቅም። ኦርቶዶክስ የነበረ ሰው እንዴት መሰረታዊ የሆነውን የሥላሴን አስተምሮ እንኳን እንደው በትንሹ በሂንት እንኳን እንዴት አይገባው? በነገራችን ላይ ምንም ሳትማሩ ንጽጽር ምናምን የምትገቡ ልጆችን በዚሁ ነው መክረው። ብዙ ዓመት ስለቆያችሁ አይደለም ባይዜ ይሄን ዓመት ቆይቻለሁ ይሄን መዘፍዘፍ ነቀመጥ ያን ያክል ክሬዲት ሆኖ አይቀመጥም። ተቀመጥኩ ብዙ ዓመት የዛሬ ስንት ዓመት ጀምሬ ነው የሰራሁት እና ሁኬርስ ምንም ማታክ ከሆነ ዝም ብለህ ተዘብዝፈህ ከሆነ ይሄን ያህል መቀመጥ ባይዞ የራሱን የቻለ ክሬዲት ስለማየው ማለት ነው። ኤኒሃው ግን በማስረጃ ማውራት የሚባለውን ነገርም መልመድ ጥሩ ነው። ምናልባት እያዳበቅኝ ከሆነ እኛ ጋር ፖዞ ነው የሚታየን ጉዳይ አይዲያ ማስረጃ በጣም ብዙ ዓመት ክርክር ላይ ውይይቶች ላይ እየሰራ ግለሰብ ማስረጃ ያወጣል፣ ቁጭ ያወጣል።
አውጣ ሲባል ይሄና እዚህ ጋር ነው ጥቅስ መጥቀስ አለበት። አንድምታ መጥቀስ ካለበት ይጠቅሳል። ተፍሲር ማለት ነው። ሁሉንም እንደዛው እየጠቀሰ ይሄዳል። ከብብት የሚባል ነገር ስለሌለ ማለት ነው። ሌላ ቤት አይ ቲንክ ሄዷል። እኛ ጋር ፖዝ ነው፣ ሌላ ቤት ሄዷል። የሚያሳየኝ ግን ፖዝ ነው እኔ ጋር ራሱ ሌላ ቤት ገብቷል፣ ሌላ ቦታ ሄዷል። ፖዝ ላይ ነበረ። በቃ መልካም ካመለጠ ይሄኛው ነገ ይመጣል ይመስለኛል አይደል? ደግሞ ማስረጃ ላይ ያሳየን በሰፊው አይ ቲንክ ቃል ገብቶ ነው ሄደውና ዛሬ የጀመረውን አይ ቲንክ ማስረጃ ለፍ ወይም እንደዛው ቢሆን ነገ ያመጣዋል። ነገ 3 ሰዓት ላይ በሰፊው ስለሚያመጣልን አታስቡ። ጉዳይ ዲያ ማስረጃ ስኑ ማስረጃ ያመጣል አይደለም? አሞ እኔ ግን አንድ ቪዲዮ ባሳይ ደስ ይለኛል። አንድ ሀሳብ ትንሽ ልስጥና ልወርድ ነው። ይቅርታ አድርጉልኝ። ምናልባት እኔ ያየሁት የዚህ ልጅ እስልምና ጋር ሄዶ እንደዚህ የራሴን አመለካከት የሚል ከሆነ ለሙስሊሞች ነው። ምናልባት ከወዲሁ ብትይዙት። በክርስትና የኔ አመለካከት ብሎ ነገር የለም። እስልምና ጋርም እስልምና የሚወክል አይመስለኝም። ምናልባት እነሱ በሚሉት አንጻር ከእነሱም አንጻር ነቢያት በጠቅላላ ተሰቃይተዋል ብለው ነው የሚያስቡት። እንደውም ነቢያችን ለእኛ ሲል ተሰቃዩ፣ ተተፋባቸው፣ ጥርሳቸው ወለቀ፣ እንደዚህ ምናምን ነገር ነው የሚሉትና ይሄን ነገር እንደ ውርደት ነው የሚያየው። ሙስሊሞች ደግሞ በተቃራኒው እንደ ክብር ነው የሚያዩት። ለእኛ ሲሉ ይሄ ለእኛ ሲል የተከፈለ መስዋዕት ነው ብለው ነው የሚያስቡት። እና አይዶን ነው ምን አይዶን ነው እንዴት ብዬ ልገልጸው እንደምችል አላቅም። በዚህ አይነት አመለካከት ምንድን ነው ለማስተላለፍ የሞከረው? እኛ የክርስቶስ ኢየሱስ መሰቃየት የፍቅር ጥጉን ያየንበት ብለን ነው እንጂ መዋረድ ብለን አናስብም። እንደዛ ብለን አንልም። ነቢያትም እንደዚህ የከፈሉ አሉ፣ ሐዋርያትም ከፍለዋል። እንግዲህ ይህን ነገር ከመሰቃየት ወይም ከመዋረድ ሳይሆን የፍቅር ጥግ የተከፈለበትም ስለ ሰው ልጆች የተከፈለ መስዋዕት ወይም ቤዛነት ብለን ነው የምንረዳው እንጂ በዛ ልክ አንረዳም። እኔ ክርስትና ላይ ያለ እንዴት ነበር ይሄ ልጅ ሲረዳ የነበረው? ኢሳይያስ 53 መዝሙር 22 ሌሎችም የመጽሐፍ ቅዱስ ክፍሎችን ስለ ክርስቶስ የተነገረውን ትንቢት እንዴት ነበር ክርስቲያን ሆኖ እንዴት ነበር ሲረዳ የነበረው? ስለኛ ቆሰለ ተብሎ የተነገረውን ማለት ነው። እጅና እግሮቹ ስለኛ ተቸነከረ የሚለውን እንዴት ተረድቶት ነው አሁን ላይ እንደዚህ አይነት ሀሳብ ይዞ የመጣው? ኢቨን በእስልምናስ እንደዚህ አይነት አረዳድ አለ ወይ ነው? ሙስሊሞች ስለምንድን ነው ዝም የሚሉት እንደዚህ ሲሰጥ? ነቢያት በጠቅላላ ተገደሉ ብለው ነው የሚያስቡት። እንግዲህ በዘመናቸው የውርደት ካባ ተጎናጽፈዋል። በየትኛውም ዘመን ነቢያት ሲሰቃዩ ነበሩ ብለው ነው መሐመድን ጨምሮ። በእርግጥ መሐመድ እንደዛ ባይሆንም ማለት ነው። አሁን የትክክለኛ አስተምሮ ነው። በእስልምናም ራሱ ትክክለኛ አስተምሮ አይደለም። እና ሰው መስዋዕት ቢከፍል ለምሳሌ አንድ አባት ለልጁ ቢሰቃይ መስዋዕትን ቢከፍል ውርደት ነው ብሎ ነው የሚያስበው። ልጁ እንደዛ ብሎ ያስባል ማለት ነው ስለ ልጁ የተከፈለውን መስዋዕትነት። እና እንዲህ አይነት ጭንቅላት ምንድን ነው? ከየት የመጣ ነው? ይህን ጭንቅላት ተይዞ ነው አሁን ንጽጽር የሚወጣው አደባባይ ላይ የሚወጣው? ሙስሊሞችስ ተው አይሉትም? እነሱ ጋር ላርላ አስተምሮቱ በጣም የሚያሳዝን ነው። እና ይሄ ልጅ ለብዙ ዘመን ክርስትና ውስጥ መኖሩ ራሱ ክርስትናን እንዳልተረዳው እንደማያውቀው ክርስቶስ ኢየሱስ አስቀድሞ በትንቢት ስለኛ ይሄ ነገር እንደሚፈጸምበት እንደሚሰደብ ሁሉ ይሄን በማድረጉ በእግዚአብሔር እንደተመታ እንደተቀሰፈም እንደምንቆጥረው አስቀድሞ በትንቢት የተነገረ ነው። ይሄን ነገር ሳይረዳ ክርስትና ውስጥ ተቀምጦ ክርስቲያን ነኝ ማለት ከባድ ነው ብዬ ነው የማስበው። እና በሁሉም መልኩ ሀሳቡን የራሱን መረዳት ብቻ በየትኛውም ሃይማኖት ውስጥ የሚያስገባ ከሆነ አንድ ሃይማኖተኛ እንደ ሃይማኖተኛ አይታይም። በክርስትናም የራስ አመለካከት የራስ አተያይ የሚባል ነገር ስለሌለ ማለት ነው። እና እኔ ምንም የጨቅላ ሀሳቡ ነው የታየኝ። ጭንቅላቱ በጣም ነው እንትን ያልኩትና እንዴት እንደዛ ብሎ ሊነገር ይችላል? በዛ ላይ ደግሞ ኢየሱስ ክርስቶስ ከእኛ ድነት ጋር ምንም የሚያገናኘው ነገር የለም ብሎ መጽሐፍ ቅዱስን ያነበበ ሰው አንድ ሰው እንዴት እንደዚህ ብሎ ይናገራል? የአይሁድን የሐሰት ክስ ምስክር አምጥቶ ክርስቶስ የተከሰሰው በዚህ ነው ብሎ ለምንድን ነው እንደዛ የሚያደርገው? ያ ነው እንዴ መጽሐፍ ቅዱስ? መጽሐፍ ቅዱስ ማለት ያ ነው? አይሁዳውያን እኮ ክርስቶስን እንዴት ሊከሱት እንደነበረ በተለያየ ጊዜ ሲሞክሩ ሲዝቱ እንደነበረ ይታወቃል። በሐሰትም እንደከሰሱት ይታወቃል። የአይሁዳውያን የሐሰት ክስ ለክርስቶስ ምስክር ሆኖ ይቀርባል እንዴ? በየትኛው ነው? በየትኛው መስፈርት ነው? በእነሱ አስተምሮ እንደዚህ አይነት ነገር አለ እንደ መሐመድን ይከሱት የነበሩት ሰዎች ለምስክርነት ይቀርባሉ። ይሰድቡት የነበሩት መሐመድ በዘመኑ እኮ ይሰደብ ነበር እና ውርደት ነው ማለት ነው ለእሱ። አሁን ለዚህ ልጅ መጽሐፎቻቸው ላይ ተጽፏል እንግዲህ
ሙስሊሞች ደግሞ በዛ ልክ አይደለም የሚያስቡት የሚቀበሉትም። እና ምንም እኔ አይዶን ነው ብቻ ይቅርታ አድርጉልኝ፣ በጣም ህፃን የሆነ ጭንቅላት ነው ያየሁበት እና ምንም አንዳች ነገር ጥቅም ያለው ነገርም አይደለም። እና እንግዲህ እናመሰግናለን። እፎይም ጳላዲዮስም ሁላችሁንም ለሰጣችሁት መልስ እናመሰግናለን።